ሰላም ብያችኋለሁ የተወደድሽው ሳንታ እንዴት ነሽ? ሁሉ ሰላም ነው? ስላንቺ ሙሉ መረጃ እንድኖረኝ እፈልጋለሁ የኔ እናት። አንዳንድ ጊዜ አብረን የጸለይንበትን ጉዳይ አብረን ብናመሰግን ደስ ይለኛል እንደ ጌታ ፈቃድ። አንድ ሰው ጸልይ ብሎ ሪስ ከሰጠ በዛ ሪስ ለምስጋና መብቃት ትልቅነት ነው። በተቻለ መጠን ተጸልዮ እግዚአብሔር መልስ ያመጣው ነገር ታንኪዩ ማለትን መልመድ አለብን። አብሮ ከጸለዩ ቅዱሳን ጋር አብረን ማመስገን። ምክንያቱም ጌታ ይጠብቃል። እኔ ከማንም ክብርን ፈላጊ አይደለሁም ካለ በኋላ ጌታ ኢየሱስ የምፈልግ የምፈርድም አለ ያለ። እግዚአብሔር ላደረገልን ነገር ምስጋናን እዛው በቦታው ቆሞ ይጠብቃል። በመባ ሳጥን አጠገብ ለምን የቆመ ይመስላችኋል ጌታ? እዛ ስራ ቦታ የሰራችሁበትን ጸጋ የሰጣችሁ እሱ ስለሆነ ምስጋና ይዞ የሚመጡትን ይጠብቃል። መባ ይዘን ስንመጣ የፍቅር ስጦታ ይዘን ስንመጣ ወደ ቤተ ክርስቲያን አሁን ስለ ስጦታ ለመናገር አይደለም ሐሳቤ፣ እግዚአብሔር አንድን ነገር አድርጎላችሁ ይጠብቃል፣ ምስጋናን ይጠብቃል እላችሁ ፈልጌ ነው። ክብር ለኢየሱስ። ምስጋናን ይጠብቃል እግዚአብሔር። እንዴት አደርሽ የተባረክሽ መትዬ? ሰላም ላንቺ ይሁን። ክብር ለኢየሱስ ይሁን። እና እግዚአብሔር ይጠብቃል። ትልቅ ሳትሉ ትንሽ ሳትሉ በነገር ሁሉ በጸሎት የምንለምነውን ሁሉ እንደተቀበልን እንድንቆጥር ጌታ አይደለም ተመልሶ ሳይመለስ ራሱ እንድናመሰግን ጌታ ያዛል። ሳይመለስ
ጸሎቱ ገና መንገድ ላይ እያለ እንኳን እንድናመሰግን ለምን እንደሰጣችሁ እንደሆነላችሁ ቁጠሩ እንደተቀበላችሁ ቁጠሩ እንዲሁም ይሆናል ብሏልና እንደተቀበለም ቁጥር ሰው ምን ይሆናል ያመሰግናል ታንኪዩ ይላል ተባረክ ጸሎተን ስለሰማኝ ስለመለስክልኝ አይደለም ተቀበለን አይደለም ተፈውሰን አይደለም ተባርከን አይደለም ተለውጠን ክብር ለኢየሱስ ይሁን ገና እንደጸለይን እንዳገኘን ቆጥረን እንድናመሰግነው ጌታ ይፈልጋልና በአንድም በሌላም ጉዳይ ከቅዱሳን ጋር የጸልዩ የቆያችሁ ሰዎች መልሳችሁን ይዛችሁ ብናትበሉ ሰው የእግዚአብሔር ባህሪ ስላለው የሆነ ነገር አድርጎ ምስጋናን ይጠብቃል ታንኪዩን ይጠብቃል ሰው ልመለክ አይልም የታወቀ ነው ልመለክ አይልም በቃል ጌታ ይባርክን ይጠብቃል ስለዚህ በጸሎት አብረን የቆየን ሁላችን እግዚአብሔር መልስ ሲያመጣልን ማመስገንን መልመድ አለብን እኛ ለካርታ ኬዝ ስንጸልይ ቆይተን ነበር ባለፈው አርብ ተደውሎልኝ ሰኞና ተብዬ ነበር ምገርማችሁ ላይቭ ላይ ሆኜ ከላይ ወጥቼ ወደ ጸሎት ሄጄ ረሳው ጭራሽ ገና ትላንት ሐሙስ ነው ያስታወስኩት እና ገረመኝ ስንት ዓመት ተጸለይንበትን ጉዳይ በጸሎት ምክንያት እና ተብዬ ተጠርቼ ረሳለሁ ከሰዓት ትላንትና ሲሄድ በመቀጥለው እንመጣለን እንደውልላለን ችግር የለም ብሎ አረጋጉ የሚያመልጠን ነገር ብኖር እንኳን በጸሎት ምክንያት ያመልጥ በእውነት እግዚአብሔር ፊት ሆናችሁ የሚያመልጣችሁ ነገር በይጥፍ በረከት ወደ እናንተ ይመጣል አንድ ነገር ሳትጸልዩ ጌታን ሳትጠይቁ ሮንግ በሆነ መንገድ ከምታገኙ ጸልያችሁ ያ ነገር ቢያመልጣችሁ ኃላፊነቱን ጌታ ስለሚወስድ ቀጥሎ ከብዙ በረከት ጋር በተሻለ ሁኔታ ወደ እናንተ ጌታ ይመጣል ክብር ለኢየሱስ ይሁን ይህ የረፍት ሳምንታችን ነው እግዚአብሔር እንዲያሳርፈን የምንጸልይበት ጌታ በነገር ሁሉ ማረፍን እንድሰጥ ምክንያቱም ጌታ ኢየሱስ እየጠራን ለእረፍት ነው ወደ ኢየሱስ መተን መቅበዝበዝ የለብንም ጌታ ለእረፍት ነው የጠራን እናንተ ደካሞች ብሎ ድካም እንዳለብን አውቆ በራሳችን ማረፍ እንደማንችል አውቆ በራሳችን የራሳችንን እርቃን መሸፈን እንደማንችል አውቆ ሸክም የከበደባችሁ እየሰራችሁ ሸክም የከበደባችሁ እየተጋችሁ ሸክም የከበደባችሁ አሜን አሁንም የከበዳችሁ እኔ አሳርፋችኋለሁ ክብር ለኢየሱስ ይሁን ሸክምን ይዘን ከፊቱ መሸሽ የለብንም መራቅ የለብንም ሸክማችንን ይዘን ወደ የሚያሳርፈው ጌታ ነው መምጣት ያለብን ኢየሱስ ያድናል ስለዚህ ወደ ኢየሱስ ሁሉ ጊዜ መቅረብ ሁሉ ጊዜ የማይቋረጥ በረከት ባለቤት ያደርገናል ከዛም ደግሞ ጌታ ከሸክም ስገላግለን ምን ይባላል ታንኪዩ ይባላል እንዳትሳሳቱ 10 ለምጻሞች ወደ ጌታ ወደ ኢየሱስ ክርስቶስ መተው በሩቅ ቆመው ማረን እያሉ ሲጮሁ ሄዳችሁ ራሳችሁን ለካህናት አሳዩ አላቸው በመንገድ ሲሄዱም ነጹ ይላል አንዳንድ ነገሮች በመንገድ ስንሄድ ይነጻል አንዳንድ መቆሸሾች አንዳንድ ችግሮች በአንዴ ላይ ይወገዱ ይችላል ግን መንገድ ላይ እየሄዱ ሲሄዱም ነጹ ይላል ጌታ ያላችሁን በማድረግ ፕሮሰስ ላይ ያላችሁ መንጻት ይሆናል መባረክ ይሆናል መፈወስ ይሆናል ጌታ ያላችሁን
እግዚአብሔር ይባረክ ላይ ያላችሁ መምጣት ይሁን ክብር ለኢየሱስ ባረክ ይሆናል አያ ሲሄዱም ነጹ ይላል ዝም ብለህ ሂድ ጌታ ያዘዘኝ ዝም ብለህ አድርግ እንዳዘዘኝ ወዲያውኑ ለውጥ ላታይ ትችላለህ አንተ ዝም ብለህ መንገድ ላይ ያለ ክፉ ከኔ በራቀ ጊዜ ዳዊት አላወቅኩም እንዳለ ክፉ ሳታው ካንተ ይርቃል ሳታው ክፉ ቤቴን ለቆ ህይወቴን ለቆ ይሄድ ጌታ ይባረክ ምን እያልኳችሁ ነው ከፊት ልቅረቡ እቺ የሁለት ወር ጾም ጸሎት ልታልቅ ያው በቃ አንድ ሳምንት ናት የቀረችው ዛሬ የመጨረሻ ሳምንት ዋዜማ ላይ ነው የምንገኘው መጪው ሳምንት የምስጋናና የአዲስ ነገር ሳምንታችን ነው ስራ የምትገቡ ሰዎች ስለምትኖሩ ቀድሜ የምነግራችሁ ለዚህ ነው እግዚአብሔር ይባረክ እግዚአብሔር በዚህ ጾም ያደረገላችሁን መስክሩ ደውላችሁም ቢሆን ስልኬ ባዮ ላይ አለ መስክሩ አብረን ስንጸልይ ስለ ግሌ በተጸለየው ጸሎት ስለ ቤተሰብ በተጸለየው ጸሎት ስለ ስራ ስለ አገልግሎት በተጸለየው ጸሎት ስለ ጤና በተጸለየው ጸሎት እግዚአብሔር ይሄን አድርጎልኛል ብላችሁ መስክሩ አትናቁ ጌታ ላደረገላችሁ ለትንሿ ነገር ሁሉ ሳይቀር ከናንተ ምስጋናን ይጠብቃል ጌታ ይባረክ ምስጋናን ይጠብቃል ታንኪውን ይጠብቃል ከ10 ለምጻሞች 9ኙ በዛው ሲቀሩ አንድ ሳምራዊ ነው ከ10 አይሁዳውያን ለምጻሞች መካከል አንዱ ሳምራዊ ነው እየሮጠ መጥቶ ከኢየሱስ እግር ስር የወደቀው የነጹ 10 አልነበሩም ምን 9ኙ ወዴት ሄዱ አያችሁ ጌታ ሲጠብቅ 9ኙስ ወዴት ሄዱ ጌታ እዚህ ያለን ሰዎች 10 ብንሆን የ10ራችንንም ጥያቄ ይመልሳል የ10ሮቻችንንም የጸሎት መልስ ይመልሳል 10ንም ከፈወሰ ያ ምንን ያሳያል በጸሎት ወደ እግዚአብሔር ፊት የቀረቡ ሰዎች ሁሉ ጥያቄያቸው መልስ ያገኛል በጸሎት ወደ እግዚአብሔር ፊት የቀረቡ ሁሉ በዚህ ጾም ጸሎት በየቀኑ ከኛ ጋር የገቡ የተጠጉት ወደ ጌታ ነውና የሁሉንም የጸሎት መልስ ጌታ እንደሚመልስ ለማሳየት የ10ሩንም ለምጽ ጌታ አስወገደ የታዘዙትን በማድረጋቸው በመሄድ ላይ ያሉ በመንገድ ላይ ያሉ ከለምጻቸው ነጹ እግዚአብሔር አንዳንድ የጸሎት ጥያቄዎችን የተመደበው የጾም ጊዜ ሳያልቅ ቀድሞ ይመልሳል ክብር ለኢየሱስ ይሁን ቀደም ብሎ ይመልሳል ያ የጸሎት በኩር ይባላል የጸሎት በኩር መልስ ይባላል ያ ቀብድ ይባላል የመልስ ቀብድ ይባላል በክፍላቸው ተራ ሌሎቹም እንደዚህ ይመለሳሉ በዚህኛው ሴሌብሬት ያደረጋችሁ ቆዩ ማለቱ ነው ጌታ ይባረክ 10 ነገር ጠይቃችሁ አንዱን ጌታ ከመለሰ ታንኪዩ በሉ ማሳ ላይም እኮ የተዘራ ዘር ሁሉ እኩል አይበቅልም ቀድሞ የሚበቅል የምስራች ፍሬ ወይም የፍሬው በኩር ይባላል ቀድሞ የሚበቅል ፍሬ አለ የበኩራት በዓል መባለው እሱ ነው ቀድሞ የደረሰውን ከዘለላው መካከል ቆርጦ ወደ ካህኑ ይዘው ይሄዳሉ በካህኑ ፊት በእግዚአብሔር ፊት ያ በኩሩ እንድታይ ያረጋሉ ለእግዚአብሔር ያንን የበኩር ስጦታ መባለው ልጅም ሲወለድ ቀድሞ የተወለደው ለእግዚአብሔር ይቀደሳል በግም የበጉም በኩር የበረም በኩር የግደርም በኩር የሁሉም በኩር ለእግዚአብሔር ይሰጣል የአያ በኩር ግን አንገቱን ስበረው ይላል እንጂ ለእግዚአብሔር በኩሩን አምጣ አይል እና እግዚአብሔር ለጸለይነው ጸሎት 10 ብንጠይቅ አንዱን ከመለሰ ያ ለናንተ ምንድነው የምስራች ፍሬ ነው የጸሎት መልስ በኩር ነው ስለዛ የጸሎት መልስ በእግዚአብሔር ፊት መታየትን ልመድ ምስጋናን ይዘ መቅረብን ልመድ
ዘጠኙ እስክመለስ አትጠብቅ። ለአንዱ አመስግን። አንዷ ስለተመለሰችው አመስግን። ክብር ለኢየሱስ ይሁን። ያ ማለት ምን ይሆናል? ሁሉም በክፍሉ ተራ እግዚአብሔር ይባረክ። የጸሎት መልስ እግዚአብሔር በጌታ በኢየሱስ ክርስቶስ ስም የምንለምነውን ልመና ሁሉ ምን ያደርጋል? ይመልሳል። ይመልሳል። እግዚአብሔር የማይመልሰው ነገር የለም። እግዚአብሔር የማይመልሰው ጥያቄ የለም። ስለዚህ እዚህ ያላችሁ ቅዱሳን አደራ የምላችሁ ያው ትንሽም ትልቅም ይሁን ጸልያችሁ እግዚአብሔር ለእናንተ መልስ ካመጣ ያንን መልስ ይዛችሁ ከፊቱ አትጥፉ። መታችሁ በጸልያችሁበት ቦታ አመስግኑ። ከእናንተ ጋር በዚህ ጉዳይ ጌታን ብዬ ነበር፣ ጸልዬ ነበር፣ እግዚአብሔር መለሰልኝ በሉ። ማመስገንን ልመዱ። ጌታን መባረክን ልመዱ። ክብር ለጌታ ይሁን። እግዚአብሔርን ማክበርን ልመዱ። አሜን። በጌታ በኢየሱስ ክርስቶስም ይብዛላችሁ። ዘጠኙ ወዴት ናቸው አለ? ከዚህ ልዩ ወገን በቀር እግዚአብሔርን ለማክበር የመጣ ሌላ ሰው የለምን አለ። አያችሁ? ዘጠኙ ወዴት ሄዷል? ለካ ጌታ ይመልሳል። ሰው ነው እንጂ መልስ ይዞ መጣፋው። ለካ ጌታ ይመልሳል። ተመልሶልን ጌታ መልስ ሰጥቶ በመልሱ ጌታን ለማክበር መምጣት ሲገባችሁ ያላመሰገናችሁበት የምስጋና ዕዳ ያለባችሁ ሰዎች ጌታን አመስግኑ። ጌታ ፈውሶ ለመመስከር አፍሬያለሁ የምትሉ አሳፋሪውን በሽታ ካንቺ ላይ ነቅሎ አንቺ ጌታን ለማመስገን ታፍሪያለሽ? ሰውነትሽ ላይ ኖሮ ያንን ወደ ካንሰር ልቀየር ያለውን እጢ ካንቺ ላይ አስወግዶ ጌታ ደዌ ጌታ አስወግዶ ካንቺ ላይ ካንተ ላይ አስወግዶ ቁራሽ እንጀራተ የተንከራተትክበትና ሰፈር መንደር ውስጥ የተናክበትን መናቄን አይቶ እግዚአብሔር ወፍራም እንጀራ ሲሰጥ በራሴ በጉልበቴው የማያመሰግን ሰው እንደ ናቡከደነጾር ነው። ይህ በጉልበቴ የሰራዋት ለክብሬ ግርማ ውበት የሰራዋት ባቢሎን አይደለችምን እንዳለ አትሁኑ። የማያመሰግን ሰው ኃይሌ ነው ያደረገው የሚል ሰው። ስለዚህ አጥብቄ አሳስባችኋለሁ በዚህ 2 ወር ውስጥ እግዚአብሔር አምላክ ለኛ የጸለይነውን ጸሎት ሁሉ ይሁን እንደ ግለሰብ የጸለይከውን በተአምራት በህይወት ዘመኒ ሁሉ እየመለሰ ይኖራል። በቤተሰብ ጉዳይ የጸለይከውን በክፍሉ ተራ ስመልስ ይኖራል። ጌታ ስመልስ በእያንዳንዱ ሰው ሁሉን በአንዴ ላይሆን ይችላል። ቀስ በቀስ የራሱን ቀን እየጠበቀ እየመለሰ ይሄዳል። እየመለሰ ይሄዳል። ለአንድ ሰው ሳታገቡ ቆይታችሁ እግዚአብሔር አምላክ ትዳር እንድትሰጠኝ ጸልይ ብላችሁ እግዚአብሔር የትዳርን መልስ ሰጥቷችሁ አትደበቁ። ጸልዩ ለማለት ያላፈራችሁ አመስግን ለማለት አትፈሩ። ይሄ በአንዳንድ ሰዎች ህይወት ስለምናይ በጣም አልቅሰው ጸልይ ብሎ ያሉ ሰዎች እግዚአብሔር አምላክ በተባረከ ትዳር ባርኳቸው ድንገት ወይ ሰርግ ቤት ወይም ደግሞ የሆነ ኮንፈረንስ ላይ እናያቸዋለን። ካፕል ሆኖ ምን አለበት ደውሎ ጸልይ ላሉት ሰው ደውሎ አመስግን፣ ጌታ እኮ በትዳር ባረከኝ፣ እግዚአብሔርን አመስግን ማለት ያባት ነው። ይጠበቅባቸዋል። ለምን መሰለህ? እግዚአብሔር ምስጋናን የሚፈልግ አምላክ ነው። መከበርን የሚፈልግ አምላክ ነው። ላደረገላችሁ ነገር መልስ የሚፈልግ አምላክ ነው። ክብር ለኢየሱስ ይሁን። የምስጋናን ምላሽ ይጠብቃል። አያችሁ እግዚአብሔር ትላንትና መለ እየመሰከረልኝ ነበር። እግዚአብሔር ስራ ሲሰጠኛል ከነ አስራቴ ነው ደሞዘን ወስጄ የመጀመሪያ በኩሬን የሰጠሁት አለ። ጌታ ይባረክ።
በኩሩ በእግዚአብሔር አይን ፊት የናንተ አስራት የናንተ መባ የናንተ የበኩራት ስጦታ በእግዚአብሔር ፊት በምታይበት ጊዜ የህይወት ዘመን ስራችሁ የተባረከ ይሁን። የህይወት ዘመን ስራችሁ ይታያል። ያ በኩር አሁን ይውላችሁ እኔና እናንተ በህይወት መኖራችን ምስጢር ምን እንደሆነ ታውቃላችሁ? የትንሣኤ በኩር ሆኖ ከሞት የተነሳው ኢየሱስ በአብ ፊት ስለምታይ እኮ ልክ ኢየሱስ ከሙታን ተነስቶ ለሌሎች የሙታን አምኖ ለሞቱ ሰዎች የመነሳታቸው ምልክት ሆኖ በአብ ፊት አለ። አሁን ምልክት ሆኖ ልክ አንደኛ ተሰሎንቄ ምዕራፍ 4 ላይ የተጻፈው ማለት ጳውሎስ ምን አለ? አንቀላፍቶ ስላሉ ሰዎች ታውቁ ዘንድ እወዳለሁ ካለ በኋላ ኢየሱስ ክርስቶስ እንደሞተና እንደተነሳ የምናምን ሁላችን እግዚአብሔር ኢየሱስን ከሞት እንዳስነሳ እንዲሁ በክርስቶስ አምኖ ያንቀላፉትን ክርስቶስ በሚመጣበት ጊዜ ምን ያደርጋቸዋል? ያስነሳቸዋል ይላል። ኢየሱስ የመነሳታችን እርግጥ ሆኖ ከሞት ተነስቷል። ስለዚህ የሆነ በኩራችሁን እግዚአብሔር የሚሰጣችሁን የደሞዛችሁን መጀመሪያ የንግድ ትርፋችሁን መጀመሪያ እግዚአብሔር ለእናንተ ያልነበራችሁን ነገር ጸልያችሁ ሲሰጣችሁ ምን ማድረግ አለባችሁ? ይሄ በኩር ነው ብላችሁ በኩሩን ስታመጡ ቀሪው የህይወት ዘመን ንግዳችሁ ይባረካል። ለጌታ ልጆች ታልፎ ሲሰጡ ወደ ጌታ ፊት ሲመጡ የሚወለዱ ሁሉ ምናምን ታዩን የተባረኩ ይሆናል። ስለዚህ ይሄ የብሉይ ኪዳን ብቻ አይደለም፣ በአዲስ ኪዳንም ጌታ ኢየሱስ ክርስቶስ በመባው ሳጥን አጠገብ ቆሞ ይላል። በመንሰጠው መባ በመንሰጠው አስራት በመንከተው ሳጥን ውስጥ ወይም የመባ ዕቃው ስንከት ጌታ አጠገቡ ቆሟል። የሥራችን ፍሬ የሆነው የድካማችን ፍሬ የሆነው የስጦታውን ፍሬ የሆነውን በኩራት ይዘን ስንመጣና መባ ዕቃው ስንከት ምን ይያልን እንደሆነ ታውቃላችሁ? ባለፈው ሳምንት ወይም ባለፈው ወር ባለፉት አመታት የሰራሁት ጤና ስለሰጠኝ ነው አመሰግናለሁ ያላችሁ ነው። ጉልበት ስለሰጠኝ ነው፣ ሞገስ ስለሰጠኝ ነው አመሰግናለሁ እያላችሁ ነው። ይሁድ ቅዱሳን የምሰበሰቡት ለምንድን ነው? እስካሁን በጤና አለው እያሉ ነው። በህይወት አለው፣ አልሞትኩም፣ ታምሜ አልተኛውም፣ ልጆቼ ጤናማ ናቸው፣ እኔም ጤናማ ነኝ፣ ጤናዬ ሙሉ ነው፣ በፊቲ መገኘት ችያለሁ። ክብር ለጌታ ይሁን። ከሕያዋን ምድር አልተወገድኩም እያልን ነው። ክብር ለኢየሱስ ይሁን። ስለዚህ እግዚአብሔርን ማመስገንን ልመዱ፣ መባረክን ልመዱ። ለማመስገን ያልበቃ ለማጉረምረም ይበቃል። ስለዚህ ምንድነው ለማለት የፈለኩት? አንዲት ኢት ቅድም አይቻት ነበር፣ አሁን የለችም። እንድንጸልይ የሆነ ርዕስ ተሰጥቶን ነበር። ያ ርዕስ ሆነ። ጌታ ይባረክ። በአግባቡ በስርዓቱ እያንዳንዱን ነገር ጌታ ለህይወታችሁ ሲመልስ እናንተ ማድረግ ያቃታችሁን ጌታ ሲያደርግላችሁ አመስግኑ። በዚህ ጉዳይ እኮ ጸልየን ነበር። ሐና እኮ እንደዚህ ነው ያለችው። ስለዚህ ልጅ ጸልዬ ነበር፣ በፊቲ ቆሜ የነበርኩ ሴት እኔ ነኝ። እግዚአብሔር የልመናዬን ቃል ሰማ። እኔም ደግሞ እግዚአብሔር ወንድ ልጅ ሰጥቶኛል፣ ዘመኑን ሁሉ ለእግዚአብሔር እንዲሆን ልሰጠው መጥቻለሁ አለች። መካኒቱ 7 ወለደች አለች። ከዛ ክብር ለኢየሱስ ይሁን። ፍጹም በረከት ቀጥሎ ይመጣል። ስለዚህ እግዚአብሔር ስሙ ብሩክ ይሁን። ምን አትበሉ፣ አትደብቁ። ጌታ ያደረገላችሁን ነገር መስክሩ፣ አመስግኑ፣ አትናቁ። በኢየሱስ ክርስቶስ ስም በተለያየ ጊዜ ታመን ጌታ ሆይ ስንል
ለፈወሰን ጌታ ክብር ይሁን። በተለያየ ጊዜ ተቸግረን ከችግር ጉድጓድ ላወጣን ጌታ ክብር ይሁን። በተለያየ ጊዜ ተርበን ላበላን ጌታ ክብር ይሁን። ታርዘን ላለበሰን ጌታ ክብር ይሁን። ከሰው በታች ከቤተሰብ በታች ሆነን በእጆቹ አንስቶ ከፍ ላደረገን ጌታ ክብር ይሁን፣ ምስጋና ይሁን። በራሴ ምንም የሆነ ነገር የለም። የኔ ድካም አይደለም፣ ያንተ ስራ ውጤት ነው። ያንተ በረከት ውጤት ነው። ክብር ለኢየሱስ ይሁን። ምክንያቱም እኛ የአዲስ ኪዳን ሰዎች የተባረክን ነን። ጌታ በክርስቶስ ኢየሱስ ባርኮናል። ስሙ ለዘላለም የተባረከ ይሁን እና ማመስገን ይለመድ። ጌታ በምስጋናችን ቦታ ቆሞ ይጠብቀናል። በጸለይንበት ቦታ ቆሞ ይጠብቀናል። በጸለይንበት ቦታ ሲሄዱም ነጹ፣ 9ኙ በዛው ቀሩ፣ ከህዝብ ጋር ተቀላቀሉ። አንዱ ሳምራዊ ግን ጌታን ለማመስገን እየሮጠ መጣ። ጌታ እንደገና ባረከው። ሂድ እምነቴ አድኖሃል አለ። ሌላ ቃል ወጣለት። ክብር ለኢየሱስ ይሁን። ጌታ ይባረክ። የመነሳታችን ምክንያት ለሆነው ጌታ ክብር ይሁን። ሃሌሉያ ሃሌሉያ። ችግረኛን ከአመድ ምስኪኑን ከፋንዲያ ያነሳል። አመድ መቆሸሽ ነው፣ ፋንዲያ መሽተት ነው፣ ከሰው ተራ መውጣት፣ ወደ እንስሳነት መሄድ ነው። ኢየሱስ ጌታ ነው። ከዚህ ሁሉ ያወጣን እግዚአብሔር ነው። ስሙ ይባረክ። ያለመቻላችንን ነው የመረጠው። ስለቻልን አይደለም ጌታ የመረጠን፣ አለመቻላችንን ነው። አለመቻልሽን ነው ጌታ የመረጠው፣ ችሎታሽን አይደለም። ትምህርታችንን አይደለም የመረጠው ጌታ። ብልጽግናችን አላስመረጠንም። ኃይላችን አላስመረጠንም። ንጽህናችን አላስመረጠንም። በበደላችንና በኃጢአታችን ሙታን በነበርን ጊዜ ነው እግዚአብሔር ከክርስቶስ ጋር ሕይወትን የሰጠን። ክብር ለኢየሱስ ይሁን። ምንም የሚያስመርጠን ነገር ኖሮን አልተመረጥንምና እግዚአብሔር ይባረክ። ቅድም አንድ ወንድም እዚህ ውስጥ አይቼ ነበር፣ አሁን የለም ወጥቷል። ብሬ ይባላል። በ80ዎቹ ከኔ ጋር ገጠር ለገጠር ሲያገለግል የነበረ ልጅ በ86 87 88 በእነኚህ ዓመታት በተለያየ ጊዜ አብሮኝ ያገለገለ ልጅ ነው። ቅድም አይቼው ነበር። ክብር ለኢየሱስ ይሁን። ስለሱ ጌታ ይባረክ። ከብዙ ዓመታት በኋላ ዛሬ ለመጀመሪያ ጊዜ አየሁ። ታንኪዩ ጊፍተሮች ተባረኩ። ስለ ረፍት እየጸለይን ነው። ትላንትና ስለ ጌታ ደስታ፣ ከባሪያ ድካም ወደ ጌታ ረፍት፣ ወደ ጌታ ደስታ መግባት የሚለውን እየተመለከትን ነበር። ጌታ በጣም በብዙ ተናግሮናል። እዚህ ከናንተ ጋር የተካፈልኩትን ቃል ደግሞ ቸርች ሄጄ ለተወሰነ ደቂቃ ከፍቼ ነበር። አንድ 30 ደቂቃ የሚሆን በጣም ነው ቅዱሳን የተነኩት። በጣም እኔ ራሴ እንደ አዲስ ተባረኩ። ጌታ ለካ እንደዚህ እየባረከን ነው አልን። ጌታንም አመሰገን። በእያንዳንዱ ቀን ጾም ጸሎቱ ከተጀመረ ጊዜ ጀምሮ ታማኝ ሆኖ ብዙ ወደ ክፍለ ሀገር የሚያስበርሩ ነገሮች እያሉ፣ ብዙ የተጠራውባቸው ነገሮች እያሉ በድል ከናንተ ጋር ላቆየኝ ጌታ ክብር ይሁን። እግዚአብሔር የተባረከ ይሁን። አንድም ቀን እንዳይቋረጥ እስከ ዛሬዋ ቀን ድረስ ለረዳን ጌታ ምስጋና ይሁን፣ ክብር ይሁን። አንድ ጊዜ የጌታን ደስታ ወይም የእግዚአብሔርን መንግስት መካፈል በሚል የእግዚአብሔርን ቃል ከማየታችን በፊት ሁላችሁም ድምጽን የምትሰሙ አንድ ጊዜ ስክሪኑን ጫን በማድረግ ሼር አድርጉ፣ ኮፒ ሊንክ አድርጉና አንድ ጊዜ እስኪ ታብ አድርጋችሁ ወደ ሌሎች ቅዱሳን እንዲደርስ አድርጉ። ጌታ የተባረከ ይሁን።
ሁላችሁም ታንኪዩ ተባረኩ ቅዱሳን ስለምትታዘዙ እግዚአብሔር ይባርካችሁ። ይሄ ራሱ ማገልገል ነው። ይሄ ማገልገል ነው። ታብታብ እያደረጋችሁ መቆራረጥ እንዳይኖር የሆነ በሞገስ እንድንቀጥል ግፍትም ደግሞ የምትልኩ ሰዎች ቲክቶክ ግፍት ለራሱ እንደምፈልግ ሰምቻለሁ። ለኛ አይሆንም። ስለ ግፍትም ስለምንም ከቲክቶክ እኛ የምናገኘው 5 ሳንቲም የለም እና እስኪ ታብታብ አድርጉ። ስክሪኑን ተጭናችሁ በመያዝ ለሰዎች እንድዳረስ አድርጉ። የነን ፎቶግራፍ ተጭናችሁ ያዙና ከዛ በኋላ ለሚመጡ ሰዎች ሰንድ የሚል ይመጣል። ለነኛ ሰዎች ሼር አድርጉ። እግዚአብሔር ይባረክ። ጌታ ይባርካችሁ። ሼሩ ገና ነው እንትኑ ታቡ ገና 6.2 ላይ ነው። ሼሩም ገና ነው 368 አው በፍጥነት እየሄደ ነው። ታንኪዩ ተባረኩ። ጌታ ይባርካችሁ። ያቤት ተባረክ። የማኔ ተባረክ። እመቤት ተባረኪ። እዚህ የማያችሁ ቅዱሳን በሙሉ የተባረካችሁ ሁኑ። የእግዚአብሔር አምላክ በረከት በሁላችሁ ላይ ይሁን። ሙሌ ተባረክ። ከታችም ከላይም ያላችሁ ቅዱሳን ፍሪዬ ተባረኪ። ቲጂ የጌታ ተባረኪ። ብርቄ ተባረኪ። ቤቲ ከታች እንደገና ቤቲ መቲ ሁላችሁም የተባረካችሁ ሁኑ ቅዱሳን። የምትችሉትን አድርጉ። እስኪ ታብ ኮፒ ሊንክ ሼር እያደረጋችሁ ትንሽ ደቂቃ ለእናንተ ልስጥ። ሰላም ኤልሲዬ እንዴት ነሽ? የተወደድሽ ተባረኪ። ጌታ ኢየሱስ ይባርክሽ። ከታችም ከላይም ያላችሁ ወዳጆቼ ተባረኩ። ደረጀ ተባረክ። መልካም የሥራ ቀን ይሁንላችሁ ብሎ ሄዷል። እግዚአብሔር አምላክ የተባረከ ይሁን። ሃሌሉያ። አመስግኑ፣ ጌታን ባርኩ። አመስግኑ። ታብ ኮፒ ሊንክ ሼር ያደረጋችሁ እነም ታብ ያረኩ ነው። እናንተም በምትችሉ ታብ ኮፒ ሊንክ ሼር ያደረጋችሁ ድምጽን የምትሰሙ በሙሉ ቀናችሁ ይባረክ፣ ዘመናችሁ ይባረክ፣ ምርኳችሁ ይመለስ በኢየሱስ ክርስቶስ ስም። ከዛሬ በረከት አንዳች እንዳያልፋችሁ በኢየሱስ ክርስቶስ ስም ሁሉም አይነት በረከት እንዲያገኛችሁ ይሄ ቀን ለእናንተ አርብ ብቻ ሆኖ እንዳያልፍ በኢየሱስ ስም ጸልያለሁ። ሁሌ እንደምጸልየው በየቀኑ እግዚአብሔር የበጀተልን የምህረት በጀት አለ፣ የጸጋ በጀት አለ፣ የኃይል በጀት አለ፣ የቅባት በጀት አለ። እግዚአብሔር በየቀኑ የበጀተልን ነገር አለ። ዛሬ በኢየሱስ ክርስቶስ ስም የትኛውም ሳያመልጣችሁ ማግኘት ይሁንላችሁ። በዚህ ቀን በእውነት ማግኘት ከመገባችሁ አንዳች አልፏችሁ አይሂድ። አንዳችም አልፏችሁ አይሂድ። በጌታ በኢየሱስ ክርስቶስ ስም እጸልያለሁ። የምትባርኩ ተባርካችሁ ለበረከት እንድትሆኑ ሃሌሉያ። ቤታችሁ ለበረከት እንዲሆን ገበታ በፊታችሁ እንድዘጋጅ ጽዋችሁ የተረፈ እንዲሆን ወደ ሌላው የሚፈስ እንዲሆን ጭናችሁ የምትልኩት አንድ ጋሽ ገብሬ የሚባሉ የባዮሎጂ አስተማሪ አሉ። እዚህ ግንቦት 20 ነው የሚያስተምሩትና ቤታቸው ላይ ፍሬ ሲደርስ በእውነት በየአመቱ ይዘውልን ይመጣል። በትልቅ ፈስታል ሞልቶ ይዘውልን ይመጣል። እግዚአብሔር ይባርካቸው። እግዚአብሔር አምላክ የተባረከ ይሁን። ስጦታ ከናንተ የምተርፍ አሜን የምታካፍሉትን እግዚአብሔር አምላክ በኢየሱስ ክርስቶስ ይስጣችሁ። ይሄ ቀን ለበረከታችሁ ይሁን። ለልጆቻችሁ ከሚያስፈልግ ዛሬ
ልጆቻችሁ ሳያገኙ ይቀን እንዳያልፍ በጌታ በመንፈሳዊውንም በረከት ምድራዊውንም በረከት በላያችሁ ላይ ይጠራል። ይለኛ አርብ ብቻ ሆኖ አይለፍ። በኢየሱስ ክርስቶስ ስም ጸልያለሁ። ቀጥታ ወደ ቃሉ እንገባለን። እግዚአብሔር የተመሰገነ ይሁን። የእግዚአብሔር ቃል የእግዚአብሔር መንግስት ወይም የጌታ ደስታ በሚል ዛሬም ትንሽ እናያለን። ዛሬ የመጨረሻችን ስለሆነ ስለ ረፍት ምን ጸልይበት የመጨረሻችን ስለሆነ ዛሬ ሁላችንም ስለዚህ እንሰማለን። በዓለማችን ብዙ መንግስታት አሉ። የእግዚአብሔር መንግስት ወይም የደስታ መንግስትን ስንማር ማለት በዓለማችን ብዙ መንግስታት አሉ። እያንዳንዱ መንግስት የራሱ የሆነ ስርዓት አለው። እያንዳንዱ መንግስት የራሱ የሆነ ስርዓት አለው። እያንዳንዱ መንግስት ለዚች ዓለም ብቻ ሲሆን አሁን እኛ ሃሌሉያ በእውነት በክርስቶስ ኢየሱስ በኩል የተቀላቀልነው መንግስት ግን ዘላለማዊ መንግስት ዘላለማዊ መንግስትን ተቀላቅለናል። የእግዚአብሔር መንግስት ምን አይነት ናት? ደግሞስ ለማን ናት? የእግዚአብሔር መንግስት እያንዳንዱ ፍጥረት እያንዳንዱ ኢትዮጵያዊ እንደ አርሰናልና እንደ ተለያዩ የጨዋታ ቡድኖች በቲፎዞ በጨዋታ ብልጫ በምን የሚገባበት አይደለም። የሚገቡባት ሳይቀላቅሉ በጌታ በኢየሱስ ክርስቶስ አምኖ የዳኑ ሰዎች የሚገቡባት ናት። በቃ በቲፎዞ በክርክር በመናምን በመበለጥና በመብለጥ የሚገባ ይመስላችኋል? እንደዛ ብሎ ነገር የለም። ወደ እግዚአብሔር መንግስት የሚገባው መንገዱ እኔ ነኝ ባለው በኢየሱስ ክርስቶስ ብቻ በማመን በሌላ በማንም በኩል ሰማይ አይገባም። የትኛውም ጻድቅ ለኛ የከፈለልን ዋጋ የለም። ጌታ የተባረከውን እያንዳንዱ ጻድቅ ላደረገው ነገሩ ከእግዚአብሔር ዘንድ ምላሽ ያገኛል፣ በረከት ያገኛል። አለቀ። የነሱ ስራ ለኛ ምንም የሚያመጣው ፋይዳ የለም። ለኛ የሚቆጠርልን የኛ ኃጢአት የተቆጠረበት ኢየሱስ ነው። የኛ ኃጢአት በጻድቃን ላይ ስላልተቆጠረ የተቆጠረው በኢየሱስ ላይ ስለሆነ ለኛ የሚቆጠርልን የኢየሱስ ጽድቅ ነው። የአዳም ኃጢአት በሰው ሁሉ ተቆጠረ፣ የሰው ሁሉ ኃጢአት በኢየሱስ ላይ ተቆጠረ፣ የኢየሱስ ጽድቅ ደግሞ ለሰው ሁሉ ተቆጠረ። ኃጢአታችን የተቆጠረበት ኢየሱስ ነው እንጂ የሚያጸድቀን ኃጢአታችን ያልተቆጠረበት ሳምበዲ እኛን ሊያድነን አይችልም። ማንም የኛን ኃጢአት የተሸከመ የለም ከኢየሱስ በቀር። ማንም የኛን በደል ተሸክሞ ጎልጎታ ላይ ይወጣ። ሁሉም ቢወጣ ጻድቅ ቢሆንም ኃጢአተኛ ቢሆንም ለሰራው ስራ ከእግዚአብሔር ዘንድ ምላሽ ያገኛል። አለቀ። ስለዚህ የእግዚአብሔርን መንግስት የተቀላቀልነው በጌታ በኢየሱስ ክርስቶስ ነው። ያቀላቀለን የትኛውም ነብዩ ኤርሚያስም አይደለም፣ ኢሳይያስም አይደለም። የእግዚአብሔርን መንግስት እንድንቀላቀል የእግዚአብሔር ልጆች ተብለን እንድንጠራ ያስቻለን አብርሃም አይደለም፣ ይስሐቅም ያዕቆብም አይደለም፣ ዳዊት ሙሴም አይደለም፣ ጳውሎስ ጴጥሮስም አይደለም። ኢየሱስ ነው የእግዚአብሔር ልጆች ሆነን እንድንቆጠር ያደረገን። ሃሌሉያ! ክብር ለኢየሱስ ይሁን። መንፈስ ቅዱስ ለመውረዱ ምክንያት የሆነው ኢየሱስ ነው። ስማችን በሕይወት መጽሐፍ እንድጻፍ ያደረገው የኢየሱስ ክርስቶስ ስም ነው። ደሙ ነው ብቃት የሰጠን። ይህንን መንግስት የተቀላቀልነው በጌታ በኢየሱስ ክርስቶስ በማመናችን የመቀላቀላችን የእግዚአብሔር ልጆች ተብለን እንድንጠራ ምክንያት የሆነን ኢየሱስ ነው። ሃሌሉያ! ኢየሱስ ሁሉ ነገራችን ነው። ኢየሱስ ሁሉ ነገርሽ ነው። ኢየሱስ ሁሉ ነገሬ ነው። እኩልነት አይሰጥም ከኢየሱስ ጋር። ለሌሎች እኩልነት አይሰጥም። ለሌሎች ከኢየሱስ ጋር የተካከለ ቦታ አይሰጣቸውም፣ አይገባቸውም፣ በተአምር አይገባቸውም። እያንዳንዱ በኢየሱስ ያመነ አባት፣ እናት፣ ወንድም፣ እህት በአብ ቀኝ መቀመጥን አግኝቷል። ለዚህ ነው ጌታ ኢየሱስ ክርስቶስ በመለወጥ ተራራ እየጸለየ እያለ ከሶስቱ ሐዋርያት ጋር መልኩ ድንገት ተቀየረ ይላል። ልብሱ እንደ በረዶ ነጭ ሆነ ይላል። ክብር ለኢየሱስ ይሁን።
ሙሴና ኤልያስ ታዩአቸው ይላል። አብሮ ሲነጋገሩ ነበር ይላል። ጴጥሮስ ጌታ ሆይ እዚህ ሞል ለኛ መልካም 3 ዳስ እንስራ፣ አንዱን ላንተ፣ አንዱን ለሙሴ፣ አንዱን ለኤልያስ አለ። ሙሴ ሕግን ወክሎ ሲገኝ ኤልያስ ነቢያትን ወክሎ ነው የተገኘ። ኢየሱስ ጌታ። ወዲያው ብሩህ ደመና መጥቶ ጋረዳቸው። ከደመናው ውስጥ ድምጽ ወጣ። ምን የሚል? በእርሱ ደስ የሚለኝ የምወደው ልጄ ይህ ነው፣ እርሱን ምን በሉ ስሙት የሚል። እነኛን ወዲያ ጋረዳቸው። 3 ዳስ ሊሰሩ እኩል አድርጎ ከኢየሱስ ጋር ሊያስቀምጡ፣ እግዚአብሔር ግን ጣልቃ ገባ። እርሱን ስሙት ብሎ እነኛን ወሰዳቸው። በቃ ስለዚህ የእግዚአብሔር መንግስት በጌታ በኢየሱስ ክርስቶስና በኢየሱስ ክርስቶስ ብቻ ነው የሚገባው። በእኛ ስራ አይደለም፣ በእኛ ጽድቅ አይደለም፣ በእኛ መልካምነት አይደለም። ጌታ ይባረክ። የእግዚአብሔር መንግስት ምን አይነት ናት? ለማን ናት? እግዚአብሔር ዙፋኑን በሰማያት ያዘጋጃት ናት። የእግዚአብሔር መንግስት ዙፋኑ በሰማይ ነው። ዙፋኑ በሰማይ ነው። መንግስቴ ከላይ ናት አለ ኢየሱስ ክርስቶስ ለጲላጦስ ሲናገር። ሌላው የእግዚአብሔር መንግስት ሁሉን የምትገዛ ናት። አልገዛ ያለ ሁሉ የምገዛላት መንግስት ናት። ጌታ ይባረክ። አልገዛ ያለ ሁሉ ይገዛል በእግዚአብሔር መንግስት። አንቺ በእግዚአብሔር መንግስት ውስጥ ነሽ። ለዶክተር አልገዛ ያለ በሽታ በዚህ መንግስት ይገዛል። አልገዛ ያለ አጋንንት ለዚህ መንግስት ይገዛል። አልገዛ ያለ ችግር በዚህ መንግስት ይገዛል። የተቀላቀልሽበት መንግስት ሁሉን የሚገዛ ነው። ችግርህን የሚገዛ፣ መከራህን የሚገዛ፣ ጭንቀትህን የሚገዛ፣ ሐዘንህን የሚገዛ፣ አሜን አሜን፣ የሚገዛ መንግስት ነው። በዚህ መንግስት የማይገዛ የለም። በዚህ መንግስት የማይገዛ የለም። አልገዛ ያለ ነገር በቤትሽ አለ። ይሄ የእግዚአብሔር መንግስት በኢየሱስ ክርስቶስ ይገዛዋል። በገንዘብ የማይገዛ ሁሉ የሚገዛላት መንግስት ናት። ገንዘብ ለሁሉ ነገር መልስ አይደለም ብላ አንድ ብላቴና እንደዘመረች፣ ለሁሉ ነገር ገንዘብ መልስ አይሆንም። ለሁሉ ነገር መልስ ያላት መንግስት የእግዚአብሔር መንግስት ናት። ጌታ ይባረክ። በምድራዊ ስልጣን የማይገዛ ሁሉ የሚገዛላት መንግስት ናት የእግዚአብሔር መንግስት። ሁሉ የሚገዛላት መንግስቱም ሁሉን ትገዛለች። ኢየሱስ ክርስቶስ። ለዚህ ነው ልጆቻችን ስታመሙ በዚህ መንግስት ስልጣን ስር ሆነን በጌታ በኢየሱስ ክርስቶስ ስም ስንጸልይ እየተነቀለ ጤናቸው የቀጠለው፣ ከህመማቸው የተፈወሱት፣ ሊገል የመጣን ነገር ሁሉ እየነቃቀለ ጥሎ የዚህ መንግስት ወራሽና ባለቤት ስለሆንን እየተነቀለልን ለዚህ ቀን በቅተናል። ስሙ ብሩክ ይሁን። አሜን። ለዚህ መንግስት የማይገዛ ነገር የለምና አልገዛ ላለው ነገርሽ አትጨነቂ። አልገዛ ላለው ነገርሽ አትጨነቅ። በጌታ በኢየሱስ ክርስቶስ ስም አጋንንቶች የምንበረከኩላት መንግስት። ክብር ለኢየሱስ ይሁን። አሜን። ሶስተኛ የጽድቅ መንግስት ናት። በክርስቶስ በማን ይህንን ጽድቅ ያልተካፈልን ጊዜው አሁን። በክርስቶስ በማመን ይህንን ጽድቅ ያልተካፈልን ለመካፈልና በኢየሱስ አምነን ጽድቁን ለመካፈል ጊዜው አሁን። ጠይቆ ሄዳችሁ አሁን በዚህን ሰዓት ጾም ጸሎት ላይ ያሉ ሰዎች በራሳቸው ስራ ለመጽደቅ የምታትሩና የሚደክሙ ሰዎችን ጠይቋቸው። ጽድቅ ይሰማሃል በሉት። ኖ ኃጢአተኝነት ነው የምሰማኝ ነው የሚሏቸው። የምሰማኝ ኃጢአተኝነት ነው የሚሉት። የምሰማኝ በደለኝነት ነው የሚሉት። እሺ አሁን ጾም ላይ ያለ ብትሞት ሰማይ ብትገባለህ ብትሉ እግዚአብሔር ያውቃል። ምገባ አይመስለኝም ይላል። ይኸውላችሁ በየትኛውም ጾም ልብ አያርፍም። በኢየሱስ እናምን ነው የጽድቅ መንፈስ የተሰማን እንደ ጸደቀን የሆነ የመዳን ደስታ የሆነልን በኢየሱስ ባመን ቀን እንጂ በጾምን ቀን አይደለም። አሁን
ጌታ ብመጣ እኛም አሁን ወደ ጌታ ብንሄድ እርግጠኞች ነን ሰማይ እንደምንወርስ መንግስቱን እንደምንወርስ የእግዚአብሔርን መንግስት እንደምንቀላቀል እርግጠኞች ነን። በተለያየ አደጋ ፍጥረት እያለፈ ነው። አሁን ብንሞት እርግጠኞች ነን። ለምን? የጽድቅ መንግስት ናት የእግዚአብሔር መንግስት። ጽድቅ የማይሰማችሁ ሃይማኖተኞች ሆናችሁ ጽድቅ የማይሰማችሁ እየጾማችሁ ጽድቅ የማይሰማችሁ ድሃ እየጠራችሁ በየወሩ በየአመቱ ባላችሁ ገንዘብ እየመገባችሁ ጽድቅ የማይሰማችሁ ቤተክርስቲያን እያሰራችሁ ጽድቅ የማይሰማችሁ መስጊድ እያሰራችሁ ጽድቅ የማይሰማችሁ የጽድቅ መንግስት የእግዚአብሔር መንግስት በክርስቶስ ኢየሱስ ደም የታተሙ ሰዎች የተረጩ ሰዎች እርግጠኞች የሆኑባት መንግስት ሃሌሉያ ቀርባላችኋለች። ይህችን መንግስት የምትቀላቀሉት አሁን በሕይወት እያላችሁ በሞተላችሁ ጌታ በኢየሱስ ክርስቶስ ታምኑ። ስለዚህ የእግዚአብሔር መንግስት የፍጹም ረፍት መንግስት ናት። እኔ አሁን ልቤ ደስተኛ ነው። እኔ አሁን ምንም አይነት ኃጢአተኝነት አይሰማኝም። እኔ አሁን በጌታ በኢየሱስ ደም የተነሳ እረፍ ብያለሁ። በጌታ በኢየሱስ ክርስቶስ በማመኔ የተነሳ ጸድቄያለሁ። አማኝ ነኝ። በጣም ደስታ ይሰማኛል። እንደውም የማገለግላችሁ በጣም ኦቨር በሆነ ደስታ ነው። ለምን? የእግዚአብሔር መንግስት የጽድቅ መንግስት ናት። ጌታ ይባረክ። አሁን ጽድቅ የማይሰማችሁ ሰዎች በኢየሱስ ክርስቶስ ማመናችሁን እርግጠኞች ሁኑ። ጽድቅ የማይሰማችሁ ኃጢአተኝነት የምትሰማችሁ በክርስቶስ ሆናችሁ ኩነኔ ሊሰማችሁ አይችልም። ያልተናዘዛችሁት ኃጢአት ካለ ተናዛችሁ ፈውሳችሁን ተቀበሉ። የዳነ ሰው ደስታ ይሰጣችሁ። መዳኗንም በሰውነቷ አወቀች እንደምል መዳናችሁን በሰውነታችሁ ታውቃላችሁ። ወደ ኢየሱስ ቀርባችሁ ከነበሽታችሁ አትኖሩም፣ ከነችግራችሁ አትኖሩም። ማለት ከኃጢአት ደዌ ጋር መኖር አትችሉ። የጸደቀ ሰው ስሜት ሊሰማችሁ ይገባል። አንስቴጂ አይደለም፣ ማደንዘዣ አይደለም። እርግጠኛ ነኝ ጸድቅ ያለው እርግጠኛ ነኝ ድኝ ያለው እርግጠኛ ነኝ ውስጤ ሰላም እንደ ወንዝ ይፈሳል። እርግጠኛ ነኝ መንፈስ ቅዱስ በውስጤ ይመላለሳል፣ ስራውንም ይሰራል። ሃሌሉያ። ደስተኛ ነኝ። ሃይማኖተኞች ሆናችሁ የውስጥ ሰላም የሌላችሁ ለደስታ ጫት ፍለጋ የምትሄዱ ለመደሰት አልኮል ፍለጋ የምትሄዱ ለመደሰት ተቃራኒ ጾታ ፍለጋ የምትሄዱ እውነተኛ ደስታ ባለቤት ሆነናል። ሌላው የሚደሰትበት እኛን አያስደስተንም። ኃጢአት ሰርተን ልንደሰት አንችልም። እንደሌሎቹ ጠጥተን ልንደሰት አንችልም። እንደሌሎቹ ቅመን ልንደሰት አንችልም። እንደሌሎች ገንዘብ አግኝተን ልንደሰት አንችልም። ከኢየሱስ ክርስቶስ ደም የተነሳ ፍጹም ደስታ፣ ፍጹም ጽድቅ፣ ፍጹም ሰላም አግኝተናል። የደስታዬ ምክንያቱ ኢየሱስ ነው። አይዛብ ኃጢአት ሰርቶ ለመደሰት ይሞክራል። ጴንጤ ግን ኃጢአት ሰርቶ ልደሰት አይችልም። ጭራሽ ይረበሻል፣ ይታወካል። ያንን እንከን ከላዩ ላይ በኢየሱስ ስም ሲያስወግድ ሰላም ያገኛል። በኢየሱስ ደም እንደገና ኃጢአቱን ተናዞ ወደ ጌታ ቀርቦ ክብር ለኢየሱስ ይሁን፣ ፈውሱን ይቀበላል። ጌታ የተባረከ ይሁን። የእግዚአብሔር ጽድቅ አሁን ነውና አሁን ነው። አሁን ጽድቅ ሊሰማ ይገባል። ጾመኛ ሆይ አሁን ጽድቅ ሊሰማ ይገባል። ሃይማኖተኛ ሆይ አሁን ጽድቅ ሊሰማ ይገባል። ውስጥ ጽድቅ የማይሰማ ከሆነ ፍርሃት ውስጥ ካለ፣ ድንጋጤ ውስጥ ካለ፣ ጭንቀት ውስጥ ካለ አንተ የእግዚአብሔርን መንግስት አልተቀላቀልክም። የእግዚአብሔር መንግስት እንደዚህ አይደለችም። የሰላም መንግስት ናት። የውስጥ ረፍት መንግስት ናት። የውስጥ ደስታ መንግስት ናት። የውስጥ እፎይታ መንግስት ናት። የውስጥ እርካታ መንግስት ናት። ውስጣችን አሁን ሰላም ነው። ሰላም የማይሰማችሁ ሰዎች ካላችሁ አሁኑኑ ንስሐ ግቡ።
በጌታ በኢየሱስ ክርስቶስ አምናችሁ አሁኑኑ የሰማይ ደስታ ባለቤቱን ሰማይ እስክትሄዱ አጠብቁም። እዚሁ መደሰት ትጀምራላችሁ። እዚሁ መርካት ትጀምራላችሁ። እግዚአብሔር ይባረክ። አሜን። አሁን ነው ደስታው፣ አሁን ነው ጽድቁም፣ አሁን ነው። ለጌታ ክብር ይሁን። አሁኑኑ መደሰት እፈልጋለሁ። እናንተ የምሰማችሁ አይነት ስሜት አይሰማኝም። ደስተኞች ናችሁ ወይ? እናንተ ደስተኞች ናችሁ እንዴ? እኔ ጋር እኮ ደስታ የለም። ደስታ ስላጣው እኮ ነው ለመደሰት ብዬ ኤክስተርናል ነገር የማደርገው። እኔ ጋር ደስታ የለም የምትሉ ሰዎች በኢየሱስ ካመናችሁ አሁኑኑ ደስተኞች ትሆናላችሁ። ያለምንም ተጨማሪ አደንዛዥ እጽ፣ ያለምንም ተጨማሪ የአልኮል መጠጥ፣ ያለምንም ተጨማሪ ገንዘብ፣ ያለምንም ቤት፣ ያለምንም መኪና ደስተኞች ነን እኛ። አዳራችን በደስታ የተሞላ ነው። ቀናችን በደስታ የተሞላ ነው። ምሽቱም ቀኑም ለኛ የተባረከ ነው። ሃሌሉያ። በፍጹም ደስታ ውስጥ አለን። ቤታችን ሰላም ነው። እኛ ቤት ለደስታ ተብሎ የሚገዛ ምንም ነገር የለም። ሁሉም ነገር በእግዚአብሔር ሰላም እየሄደ ነው። ኢየሱስ ጌታ ነው። ራባ ሻዳላ ቦራ ለባጋንዳ እኛ በጣም በብዙ ደስታ ውስጥ ነው ያለነው። በብዙ ሰላም ውስጥ ነው ያለነው። ስለዚህ ቶሎ ብላችሁ የዚህ ጽድቅ፣ የዚህ ደስታ፣ የዚህ ሰላም ባለቤት እንድትሆኑ ያላችሁበት ሃይማኖት አሁን የእግዚአብሔርን መንግስት ደስታ ለመቀላቀል እርግጠኞች የማያደርጋችሁ ከሆነ አንድ ችግር አለ ማለት ነው። ጌታ ይባረክ። የእግዚአብሔር ጽድቅ አሁን ነው። ሰው በልቡ አምኖ ይጸድቃል። ሮሜ 10:9-10 አሁኑኑ ነው ጽድቅ የሚሰማ። አሁኑኑ ነው ደስታ የሚሰማ። አያችሁ፣ መልካም ስራ ሰርተን ልንጸድቅ አንችልም። መልካም ስራ የጸደቀ ሰው ስራ እንጂ ሰው ለመጽደቅ ብሎ የሚሰራው ስራ አይደለም። አራተኛ የሰላም መንግስት ናት። የእግዚአብሔር መንግስት የሰላም ናት። ሰላም ይሰማችኋል? አሁን ደስታ ሰላም አለ ውስጣችሁ ላይ? እንደ ወንዝ የሆነ የሚፈስ ሰላም አላችሁ? ሰላም ከሌላችሁ ወዳጆቼ ተጨንቃችሁ እንቅልፋችሁ ቅዠት የሞላበት ከሆነ እንቅልፍ አታችሁ እየተገላበጣችሁ ምታድሩ ከሆነ ለመደሰት ሌላ ተጨማሪ ነገር፣ ለሰላም ሌላ ተጨማሪ ነገር ፍለጋ የምትሄዱ ማንም ይሁን በማንም ይሁን በምን አንረበሽ፣ በምንም አንረበሽ። ሰላም ለማሳጣት የምሰማ የትኛውም ነገር አምሮን ሁሉ በሚያልፍ በእግዚአብሔር ሰላም ሐሳባችንና ልባችንን በክርስቶስ ኢየሱስ ይጠብቃልና ውስጣችን በሰላም የተሞላ የእግዚአብሔር ሰላም መባል ነገር አለ። የእግዚአብሔር ሰላም ክብር ለኢየሱስ ይሁን። አምሮንና ሐሳብን የሚጠብቅ የእግዚአብሔር ሰላም ልብን አምሮን ሁሉ የሚያልፍ ከአምሮ በላይ የሆነ ሰላም ማለት ነው። አምሮን ሁሉ የሚያልፍ ማለት በሰማያት የሚያልፍ ሰላም፣ እስከ ሰማይ የሚደርስ ሰላም። ክብር ለኢየሱስ ይሁን። ምንም ነገር የማይወስደው ሰላም። የእግዚአብሔርን መንግስት ስትቀላቀሉ የዚህ ሰላም ባለቤት ሆናችኋል። ጠንጦ ሆኖ ሰላሙን ያጣ ከእግዚአብሔር መንግስት ጋር አልተገናኘም። ምንም ይፈጠር ምን ውስጣችሁ ሰላማዊ መሆን አለ። አሜን። ውስጣችሁ በፍጹም ሰላም የተሞላ መሆን አለበት። እውነተኛ ጴንጤ ሰላማዊ ነው። ሌላውን የሚያውክ የሚበጠብጥና የሚረብሽ እውነተኛ በክርስቶስ ኢየሱስ ሰላም ያገኘ ጴንጤ አይደለም።
የትኛውንም አካል የምረብሽ የትኛውንም አካል ሰላም የሚነሳ ጴንጤ እሱ ትክክለኛና ጤናማ ጴንጤ አይደለም። ጴንጤ ለጠላቱም ለወዳጁም ስጋት ሆኖ አያውቅም። ፍጹም ሰላማዊ ነው። ኢቭን ሰዎች ሲበድሉን የሚበድሉን እንደማንበድላቸውና ፍጹም ሰላማዊ ሰዎች እንደሆንን ስለሚያውቁ ነው። ፍጹም ሰላማዊ ሰዎች እንደሆንን ስለሚያውቁ ነው። ሲበድሉን ራሱ የሚበድሉን አምነውን ነው የሚበድሉን። ሌላውን ቀና ብሎ ማያዩ እኛ ጋር ሲደርሱ ሕፃን አዋቂው እጁን የሚያነሳው ያውቁናል። የሰላም ሰዎች እንደሆንን ያውቃሉ። ሰላማዊ ነን። የማንም ዛቻ አያስፈራንም፣ አያስደነግጠንም። የትኛውም አዋጅ አያውከንም። ወየው ጠፋው አያስብለንም። እኛ ከማይጠፋ ዘር የተወለድን ስለሆንን ውስጣችን ፍጹም ሰላም። የሰላም መንግስት ናት የእግዚአብሔር መንግስት። ጠባቂ ሰላም አለ። ገንዘብ ያላቸው ትልልቅ ዝነኞች ሰዎች ባለስልጣኖች ጠባቂ ጋርዳ አላቸው። እኛ ግን ጠባቂ ሰላም አለን። እኔ ግን ጠባቂ ሰላም አለን። ልበን የምጠብቅ፣ አይምሮዬን የምጠብቅ፣ ሐሳቤን የምጠብቅ በክርስቶስ ኢየሱስ ሆኖ ሁለንተናዬን ከልጅነቴ ጀምሮ ስጠብቅ የኖረ የሰማይ ሰላም የእግዚአብሔር መንግስት ሰላም እኔ ጋር አለ። የእግዚአብሔር መንግስት የሰላም መንግስት ነው። ጌታ ይባረክ። አምስተኛ የእግዚአብሔር መንግስት በመንፈስ ቅዱስ የሆነ ደስታ መንግስት ናት። የደስታ መንግስት ናት። በእግዚአብሔር መንግስት ውስጥ ደስታ በገንዘብ ቢሆን ገንዘብ የሌላቸው በከሰሩ ነበር። በእውቀት ቢሆን ከባድ ነበር። ከእውቀትም የላቀ እውቀት ያለው አለና ያም ቢሆን ከፍለን መግዛት አንችል። ነፃ ደስታ ተሰጥቶናል። ሆኖም ግን ደስ ይበለን። እግዚአብሔር ደስታችንን ያስተሳሰረው እግዚአብሔር ደስታሽን ያስተሳሰረው እስከ ዓለም ፍጻሜ ሁሉ ጊዜ ከናንተ ጋር ነኝ ካለው ጌታ ጋር ነው ያስተሳሰረው። ሁሉ ጊዜ የሆነ የምትወዱት ሰው አጠገባችሁ ይጠፋል፣ ካጠገባችሁ ይሸሻል። የተማመናችሁት ሰው እርግጠኛ ነኝ ከዚህ ነገር እገሌ ያወጣኛል ያላችሁ ሰው በዛ ሰው እንድትደሰቱ ጌታ አላዘዘ። የደስታችሁ ምክንያት ኢየሱስ ክርስቶስ እንደሆነ አድርጓል። ይህ ኢየሱስ እስከ ሕይወት ፍጻሜ ከኛ የማይለየን የደስታዬ ምክንያት የሕይወት ዘመን ከወንድም አብልጦ የተጠጋጋኝ ኢየሱስ ክርስቶስ ደስታዬ። ደስታሽን ጌታ ከጓደኛሽ ጋር አላስተሳሰረም። ደስታዬን ጌታ ከትዳር አጋሪ ጋር አላስተሳሰረም። ደስታዬን ጌታ ከልጆች ጋር፣ ደስታዬን ጌታ ከጌታ ጋር ነው ያስተሳሰረው። ስለዚህ ሁሉ ጊዜ በጌታ ደስ ይበላችሁ የሚለውን ቃል ደግሜ እላለሁ። ደስ ይበላችሁ። የትም እንሁን፣ በምንም ውስጥ እንሁን፣ በተሰጠን ጌታ ከመደሰት የሚያጎድለን ምንም ነገር የለም። ጌታ የተባረከ ይሁን። ሌላው ቀርቶ በድንጋይ እየተወገረም እንኳን ለደስታችን በአብ ቀኝ ቆሞ የሚገለጥልን ጌታ አለን። በድንጋይ እየተወገረ እስጢፋኖስ ጌታ ደስታው ሆኖ በፊቱ ቆሟል በአባቱ ቀኝ። ሰማያት ሲከፈት ጌታ ኢየሱስ ክርስቶስ በአብ ቀኝ ቆሞ አያለዋል። ቆሟል። በሐዘንሽ ሰዓት በፊትሽ ቆሟል። በችግርሽ ሰዓት በፊትሽ ቆሟል። በጭንቀታችሁ ሰዓት በፊታችሁ ቆሟል። የማይጠቁር ፊት፣ በደስታ የተሞላ ፊት፣ ደስታን ወደኛ የሚያጋባ የጌታ ፊት በፊታችን ቆሟል። ከኛ በማይለይ ጌታ እግዚአብሔር ደስታችንን አድርጓል። ደስታሽ ጌታሽ ነው። የእግዚአብሔር መንግስት የደስታ መንግስት ነው። የእግዚአብሔር መንግስት የረፍት መንግስት ነው። የእግዚአብሔር መንግስት የእርካታ መንግስት ነው። የሰላም መንግስት ነው። ቤትሽ ምንም ኖረ ያልኖረ የማይወሰድ ደስታ ባለቤት ሆኖ ወደ ቤትሽ የገባው ኢየሱስ ነው።
አሜን። ስለዚህ ደስታችሁን ልቀማ ልናጠቅ ልወስድ የሚችል ኃይል የለም። ሌላው የደስታችን ምስጢር መንፈስ ቅዱስ ጌታ ኢየሱስ ነው። መንፈስ ቅዱስ ነው ሌላኛው። ክብር ለኢየሱስ። መንፈስ ቅዱስ ሌላ መጠሪያው ጰራቅሊጦስ ሲሆን ትርጓሜውም አጽናኝ ማለት። ክብር ለኢየሱስ። አጽናኝ ማለት ከንፈር መጦ የሚያልፍ አይደለም። የሐዘር ስር ነቀል። ክብር ለኢየሱስ። ከገባንበት የሚያወጣ አጽናኝ ማለት እንጂ በየትኛውም ሐዘን ውስጥ እንዳንገባ የሚያደርገን አጽናኝ አለ። እሱም መንፈስ ቅዱስ ነው። በህይወታችን ምንም ነገር ቢያልፍ ውስጣችን እንዳያዝን በደስታ የሚሞላ ካዘነም ቶሎ ካዘን የሚያወጣ ጌታ ይባረክ። በመንፈስ ቅዱስ የሆነ ደስታ መንግስት ናት፣ የእግዚአብሔር መንግስት። ይህ አጽናኝ ከገባንበት የጠላት መንጋጋን በማስወጣት የሚያጽናና አጽናኝ ነው። ከገባችሁበት ያወጣል ያጽናኝ መንፈስ ቅዱስ። በመንፈስ ቅዱስ የሆነ ደስታ ተሰጥቶሻል። ደስታሽን ሊወስድ የሚችል ኃይል የለም። ደስታህን ማጣት አይወስደውም። ደስታህን የሰው ከናንተ መራቅ አይወስደውም። ደስታችሁን ብቸኝነት አይወስድባችሁም። ደስታችሁን ማጣት አይወስድባችሁም። ደስታችሁን ችግር አይወስድባችሁም። የማይወሰድ የመንፈስ ቅዱስ ደስታ ባለቤት ሆነናል። በመንፈስ ቅዱስ ስሙ የተባረከ ይሁን። አሜን ሃሌሉያ። ክብር ለኢየሱስ። የእግዚአብሔር መንፈስ በእናንተ ላይ ሲኖር ሊቦጫጭቃችሁ የመጣውን ትቦጫጭቁታላችሁ፣ ሊቆራርጣችሁ የመጣውን ትቆራርጡታላችሁ፣ ሊያጠፋችሁ የመጣውን ታጠፉታላችሁ። ጌታ ይባረክ። ዳዊት የእግዚአብሔር መንፈስ በላዩ ላይ ስላለ የመጣውን ሁሉ እየቆራረጠ ይጥል ነበር። አንበሳ ሰውን ያስደነግጣል፣ ያስጮሃል። ዳዊትን ግን አላስፈራው። በላዩ ላይ ያለው የእግዚአብሔር መንፈስ ገነጣጥሎ እንድጥል አደረገ። በላያችሁ ባለው በእግዚአብሔር መንፈስ ልጎዳችሁ፣ ሊያቆስላችሁ፣ ሊያሳዝናችሁ የመጣውን ዛሬ ቆራርጣችሁ ጣሉ። ቆራርጣችሁ ጣሉ። ወደ ቤታችሁ፣ ወደ ልጆቻችሁ፣ ወደ ትዳራችሁ የመጣውን ደቦል ቆራርጣችሁ ጣሉ። በጌታ በኢየሱስ ክርስቶስ ስም ቦጫጭቁት፣ አስወግዱት እንጂ አትጨነቁ፣ አትታወቁ፣ አትናወጡ። የጸና የመንፈስ ቅዱስ ደስታ ከናንተ ጋር ነው። ጌታ ለዘላለም የተባረከ ይሁን። አሜን። ነገራችሁን የዋጣውን የትኛውንም አንበሳ አዛለሁ በኢየሱስ ክርስቶስ ስም ትፋ። የትኛውንም ጤናቸውን አሜን ነክሰ ያዝክ መንጋጋህን እሰብራለሁ በኢየሱስ ስም የተሰበረ ይሁን። ትዳራችሁን፣ ኑሯችሁን፣ ስራችሁን፣ ጤናችሁን፣ አገልግሎታችሁን፣ ትምህርታችሁን፣ ራእያችሁን አደጋ ላይ የጣለውን መንፈስ በጌታ በኢየሱስ ክርስቶስ ስም እቆራርጣለሁ። የተቆረጠ የተመታ አሜን ከላያችሁ ላይ ያዛለሁ። የተነቀለ የትኛውንም ጨለማ ገፋለሁ በኢየሱስ ስም አሜን። በሌሊት የምመጣውን በቀን የምመጣውን ማታካካራዳቦስ ኢየሱስ ክርስቶስ ስም እግዚአብሔር አምላክ የተባረከ አሜን 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 አሜን። እግዚአብሔር አምላክ ብዙ ከተሞችን ብዙ ገጠሮችን በመስራት ላይ በማስተካከል ላይ የልጆቻችሁን ጤና የዋጠውን አንበሳ አስተፋዋለሁ በጌታ በኢየሱስ ክርስቶስ ስም ትፋ። የትኛውንም የወገኖችን አሜን ራጃጃ ጋራ ባዳላቦራ
በኢየሱስ ክርስቶስም ትፋ። የዘመተውን የትኛውንም ኦቲዝም ይሁን እብደት ይሁን የአእምሮ ጭንቀት ይሁን እንቅልፍ ማጣት ይሁን ደስታችሁ ላይ የመጣውን አባራለሁ። ዛሬ የደስታን ዘይት በላያችሁ ላይ ደፋለሁ በጌታ በኢየሱስ። የደስታን ዘይት ቀባ ይላል ዛሬ በኢየሱስ ስም። የደስታ ዘይት እንጂ የትኛውም ልብ የሚሰብር የሚያሳዝን ነገር ከሕይወታችሁ ከቅድስናችሁ ከጽድቃችሁ ከንጽህናችሁ ላይ የተነቀለ ይሁን። ግብረ ሰዶማዊነትን እጠራለሁ፣ ሌዝቢያነትን እነቅላለሁ ከላያችሁ ላይ በኢየሱስ ክርስቶስ። ከየትኛውም አካል ላይ የግብረ ሰዶምን መንፈስ በኢየሱስ ስም ሬጋንታ ዳላቦ ሻዳናሞ ካራዲባ አባራለሁ በኢየሱስ ስም። ዳዊት የአባቱን በጎች እንዳስጣላቸው እንደነጠቃቸው በመንፈስ ቅዱስ ደስታ ከገባችሁበት እናጠቃችኋለሁ፣ አስጥላችኋለሁ። መንፈሱን በኢየሱስ ክርስቶስም እቆራርጣለሁ፣ እሰባብራለሁ። የተሰበረ ይሁን፣ የተሰበረ ለሰው ያልተናገራችሁ አሜን። የሌዝቢያን መንፈስ የጋይ መንፈስ በጌታ በኢየሱስ ክርስቶስ የተመታ ይሁን፣ የተመታ ይሁን፣ የተመታ ይሁን፣ የተመታ ይሁን፣ የተመታ ይሁን በጌታ በኢየሱስ ክርስቶስ በኢየሱስ ክርስቶስ የተመታ ይሁን። አሜን። የተመታ በኢየሱስ ሃሌሉያ። ቅድስናችሁን አስተፋለሁ በኢየሱስ። ጤንነታችሁን አስተፋለሁ፣ ትዳራችሁን አስተፋለሁ፣ አገልግሎታችሁን አስተፋለሁ፣ ሰላማችሁን አስተፋለሁ በጌታ በኢየሱስ ክርስቶስ ስም የተተፋ ይሁን። በረከታችሁ የትኛውም የናንተ የነበረ የተወሰደባችሁ ሁሉ ይመለስ በጌታ በኢየሱስ ክርስቶስ ስም ይመለስ። መልስ መልስ የወሰድክባቸውን ሁሉ መልስ በጌታ በኢየሱስ ክርስቶስ መልስ። መልስ በኢየሱስ ክርስቶስ አሜን። በኢየሱስ የናንተ መሆን ሲገባው አሜን። የጠላት ሆኖ የቆየ በፍርድ ቤት ተወስኖ ሳለ የዘገየ በረከታችሁ ይመለስ በጌታ በኢየሱስ ክርስቶስ። በላዩ ላይ ባለው የልጅነትና በተመደበልኝ በእረኝነት ቅባት በኢየሱስ ክርስቶስ በተሰጠኝ በሐዋርያነት ቅባት በኢየሱስ ክርስቶስ የተወሰደባችሁን ሁሉ አስመልሳለሁ። በዚህ ተበሳጭቶ የምነሳብኝ ሁሉ አሜን በኢየሱስ ላይ በጌታዬ በኢየሱስ ክርስቶስ እነሳበታለሁ፣ እገነጣጥለዋለሁ። የተገነጠለ ጠላትን አንበሳን ቀማኛን ትንሹንም ትልቁንም እንዳይቀማ እንዳይናጠቅ በማስጣለ የተነሳ በኔ ላይ የምነሳ በቤቴ ላይ የምነሳ በኢየሱስ ክርስቶስ የምነሳብሃለሁ። በፊቴ አትቆምም። አሜን። ለኛ መጸለይ ያለባችሁ ለዚህ ነው። ለቸርች እረኞች ሐዋርያትና ነቢያት መጸለይ ያለባችሁ ለዚህ ነው። ለምን እግዚአብሔር በሱ በኩል ሰብስቦ የያዛችሁን እረኛ የምመታው ለምንድን ነው? መንጋውን እንደፈለገ ጥባጥቤ ልጫወትባቸው፣ እንደፈለገ ልቆራርጥ፣ እንደፈለገ ሊያጠፋ ፈልጎ አስጥላለሁ። ልጆቻችሁን አስጥላለሁ፣ ጤንነታቸውን አስጥላለሁ፣ ቀለባቸውን አስጥላለሁ። በኢየሱስ ስም ትምህርታቸውን አስጥላለሁ፣ አእምሯቸውን ከክፉ እጅ አስጥላለሁ።
ከየትኛውም ከበረከታችሁ ላይ አነሳለሁ በኢየሱስ ክርስቶስም የተነሳ ዛሬ ካሌብን ሆኜ መጥቻለሁ። ከብሮን ተራራ ላይ ያሉ ኤናቃውያንን መጥቶ እንዳባረራቸው በጎቶሊያ መንፈስ መጥቻለሁ። በጌታ በኢየሱስ ክርስቶስ የኤናቅን ምድር እንደያዘ እንደ እንጀራ ይሆኑልናል በማለት ሌሎች በፊታቸው እንዳንበጣነን ያሉትን አባሮ ተራራውን ለራሱ እንደወረሰ በጌታ በኢየሱስ ስም ከፍታውን አወርሳችኋል። እግዚአብሔር በክርስቶስ ያየላችሁ መልካም ነገር ሁሉ ተወርሱ ዘንድ ዛሬ በበረከታችሁ ላይ በጤናችሁ በትዳራችሁ በኑሯችሁ በመጪው ዘመናችሁ ላይ የተቀመጠው ክፉ ላይ ዘምታለሁ በኢየሱስ ክርስቶስ ስም በጌታዬ ስም። በጎችን ግልገሎችን ጠብቅ፣ ጠቦቶችን ጠብቅ፣ በጎችን አሰማራ ባለው ጌታ በኢየሱስ ክርስቶስ እግዚአብሔር አብሮኝ እንድጸልዩ ከሰጠኝ ከዚህ ትውልድ ህይወትና ቤተሰብ ላይ አባራለሁ። የተባረረ ይሁን አሜን። የትኛውም ክፉ በኢየሱስ ክርስቶስ ከከፍታችሁ ላይ ይባረር፣ ከበረከታችሁ ላይ ይባረር፣ አሜን። ከእረፍታችሁ ላይ ይባረር። እግዚአብሔር ይህ ለልጄ ነው ካለው የትኛው መልካም ነገራችሁ ላይ ከእድገታችሁ ላይ አባራለሁ። በሮቻችሁን ጠርቅሞ ገዘጋውን ጃይንት በኢየሱስ ክርስቶስም አባራለሁ። የተባረረ ይሁን። ለቀህድ በራቸውን ልቀቅ፣ መቃብራቸውን ክፈት በኢየሱስ ክርስቶስ ስምና ስልጣን። ሳይሞት ከጉድጓድ ኤርሚያስን እንዳወጣ ኢትዮጵያዊው አበመለክ እኔም ኢትዮጵያዊ ነኝ ዛሬ በጌታ በኢየሱስ ስም ቅዱሳንን ከገቡበት አወጣለሁ። ከገባችሁበት ዕዳ፣ ከገባችሁበት ችግር፣ ከገባችሁበት ማጣት፣ ከገባችሁበት ረሃብ፣ ከገባችሁበት በሽታ፣ ከገባችሁበት የትኛውም የኃጢአት ልምምድ አወጣችኋለሁ። ሳትሞቱ በጌታ በኢየሱስ ስም በኢየሱስ ክርስቶስ ስም መውጣት ይሁን። በጌታ በኢየሱስ ስም መውጣት ይሁን። ሽባነትን ረግማለሁ። ለእግሮች መፈታት ይሁን። ድንቅ በኢየሱስ ክርስቶስ አለመስማትን እሰብራለሁ። ጆሮአችሁ ይከፈት። አለማየትን እሰብራለሁ። አይኖቻችሁ ይብራ በኢየሱስ ክርስቶስ ስም። የትኛውም የውስጥና የውጭ ደዌ የተነቀለ ይሁን በጌታ በኢየሱስ ክርስቶስ ስም። ሁሉ ለሰላማችሁ እንዲሰራ ጸልይ። ለእረኞች መጸለይ አለባችሁ። ከሚመጡ አንበሶችና ድቦች የሚያስጥሏችሁ ናቸውና እረኛ የሌለው በግ አትሁኑ። ለአራዊት ተጋላጭ አትሁኑ። በጌታ ሆናችሁ እረኛ የሌላችሁ አትሁኑ። በጌታ ሆናችሁ ቸርች የሌላችሁ አትሁኑ። በጌታ ሆናችሁ መንጋ የሌላችሁ አትሁኑ። መንጋ ይኑራችሁ። አብራችሁ እምጸልይ አብሮ የሚመጣውን ጠላት ፋይት የሚያደርግ ህዝብ ይኑራችሁ በጌታ በኢየሱስ ክርስቶስ ጸልያለሁ። የሌዊ ጠላቶች ወገባቸው መወጋት ያለበት ለዚህ ነው። ሌዊ ማለት ስለ ህዝቡ ወደ እግዚአብሔር ከሊቀ ካህኑ ጋር ተባብሮ የሚቀርብ ነው። ከታች ሆኖ የክህነትን ስራ የሚሰራ ነው። ስለዚህ የሌዊን ጠላት ወገቡን ውጋው። ለምን? ሌዊ ከተመታ፣ ካህኑ ከተመታ መንጋው ላይ ችግር እንደሚደርስ ያውቃል። ሊቀ ካህኑ ካደፈ መንጋው ጭምልቅልቁ እንደሚወጣ ያውቃል። ስለዚህ ለሌዊ ጠላቶች የሚዘምት የሚዋጋ እግዚአብሔር ነው። የሌዊን ጠላቶች ውጋ እያላችሁ መጸለይ አለባችሁ። ሌዋውያን የሚያገለግሏችሁ ሌዊ ልዩ ምሕረት እና ጥበቃ የሚሻው ለዚህ ነው። ለሌዊ ሙሴ ለእስራኤል ሁሉ ከግብጽ የመጣው የመውጣታቸው ምክንያት ሌዋዊው ሙሴ ነውና ሌዋዊ ብትሆንም እንኳን በሙሴ ላይ ስትነሳ ታላቅ እይቱን ማርያምን እግዚአብሔር ቸል አላላት። ዛሬም እግዚአብሔር ህዝቡን ለማዳን የተጠቀመባቸውን ለጠላት ክስ ይተዋቸው ዘንድ ቸል አይላቸው። ለዚህ ነው ሌዋውያንን ቸል አትበሏል። የሚያገለግሏችሁ፣ የሚጸልዩላችሁ፣
የሚጎበኟችሁን የምንከባከባችሁን የእግዚአብሔርን ቃል የሚያካፍሉትን ቸል አትበሏቸው። ስለ ነፍሳችሁ እረኞቻችሁ ይተጋሉና እናንተን ሲያገለግሉ ደስ ብሏቸው እንዲያገለግሉ አድርጓቸው። በሐዘን እንዲያገለግሉ አታድርጉ። በስሌት እንደምደረግ ብርቱ በእናንተ ጉዳይ የሚያስጠይቃቸው ነገር አለና ይላል። አገልጋዮችን መሪዎችን ቴኬር ማድረግ ያለብን ዛሬ እዩ እስኪ ብዙ ህዝብ የሚያስከትሉ ሰዎች ላይ ጦር ይበዛል፣ ቀስት ይበዛል፣ ስም ማጥፋት ይበዛል፣ ሰልፍ ይበዛል። ለምንድነው ይሄ ሲባል በዚያ እረኝነት ስር የተሰበሰቡ መንጎችን ወደ ዓለም እንደገና ለመበተን ለማጥፋት። አንድ ሐዋርያ፣ አንድ ነብይ፣ አንድ ፓስተር ስሙ ሲጎድፍ ሲጠፋ በሱ ስር ያሉ መንጎች ግማሹ ግልገል ነው። የእረኛው የፓስተሩ ስም ሲጠፋ መሸከም የማይችል ግራ የሚጋባ፣ ግማሹ ጠቦት ነው ገና ምቦርቅ፣ ግማሹ በግ ነው። ስለዚህ መሪ ላይ አገልጋይ ላይ በአንድ ቤተክርስቲያን እረኛ ላይ ውርደት ሲመጣ የምመታው መንጋው ነው። ስለዚህ ዛሬ ሐሰተኞች ወንድሞች የክርስቶስ አገልጋዮች ጠላቶች ሆነው በመነሳት በስራቸው ያሉ መንጎችን አላስተዋሉ። በስራቸው ያሉ መንጎች በድካምም በብርታትም ኢየሱስ ጌታ ነው። እዛ ቸርች የዳኑ ጌታን የተቀበሉ ደህንነት ተምሮ የተጠመቁ ሰዎች እንዲበተኑ ያደርጋል። የሌዊ ጠላት ወገቡን ውጋ ይላል። በኢትዮጵያ ብዙ ወገባቸው የሚወጋ ሰዎች እንዳሉ አልጠራጠርም። ምክንያቱም ብዙ ሌዋውያንን በጠላትነት የተነሱባቸው ብዙዎች አሉና፣ ብዙ አገልጋዮችን ብዙ የእግዚአብሔርን ሰዎች በመቃወም የተነሱ አንድ ደህንነት የሚያስተምሩ የሌለው ሰው አንድ ሰው ደህንነት የማያስተምር ስንት መንጋ እየመራ ያለን የመንጋ እረኛ ስም ያጠፋል፣ ይዋጋል። ወደዛ ቸርች አትሂዱ ይላል። እሺ አይሂዱ። ያ ሰው ግን ቸርች የለውም። ያ ሰው ቸርች የለውም። በመጣ 3 ምዕመን እንኳን የሚያስተናግድበት ደህንነት የሚያስተምርበት ቢሮ የለውም። የት ይሄዱ? በዛ ሰው ጸጋ የዳኑ ሰዎች የት ይሄዱ? በዛ ሰው አገልግሎት ጌታን የተቀበሉ ሰዎች የት ይሄዱ? ሌላ ቸርች መኖሩን እንኳን የማያውቁ። ስለዚህ ለእረኞች ልጸልዩላቸው የሚገባው ለምንድን ነው? ስለምናጠቋቸው፣ ስለምጸልዩላችሁ፣ ስለሚያስተምሯችሁ፣ ለክርስቶስ ቀን ስለሚያዘጋጇችሁ ለነኛ ሰዎች ጸልዩ። ስለዚህ ቸርች ላይ አትዝመቱ። ቸርች ላይ የምትዘምቱ ደፋሮች፣ ብዙ ጆሮ ስላገኛችሁ ሰይጣን በጆሮ ብዛት የሸወዳችሁ ያታለላችሁ ሰዎች ቸርች ላይ አትዝመቱ። መንጋን በሚመራ እረኛ ላይ አትዝመቱ እባካችሁ። እናጠቃለው ዛሬ በኢየሱስ የትኛውም ከገባችሁበት ከየትኛውም ከገባሽበት ዛሬ መውጣት ይሁንልሽ እህቴ፣ ዛሬ መውጣት ይሁንልኝ ወንድሜ። ውጣ በኢየሱስ ስም። ጠላት ካስገባይ ከየትኛውም ሸለቆ፣ ከየትኛውም ድልድይ፣ ከየትኛውም ውድቀት፣ ከየትኛውም ጥፋት፣ ከየትኛውም ኪሳራ፣ ከየትኛውም ዕዳ፣ ከየትኛውም መከራ፣ ከየትኛውም በሽታ በጌታ በኢየሱስ ክርስቶስ ማወጣል። በኢየሱስ ክርስቶስ ማወጣል። በኢየሱስ ስም ባለማወቅ ስም በማጥፋት ባለማወቅ ባለመገንዘብ እንደ ሙሴ ኢት እንደ ማርያም አፋችሁን ያላቀቃችሁ ዛሬ ምህረት ይደረግላችሁ በኢየሱስ ስም።
ፓስተርን ያማችሁ፣ አሜን 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 ነብይን ያማችሁ፣ የቤተ ክርስቲያን ሽማግሌዎችን ያማችሁ፣ አሜን የኳየር መሪን ያማችሁ። በእግዚአብሔር መንግስት 3 ሰው መምራት ወዳጆቼ ቀላል ነገር እንዳይመስላችሁ። አይደለም 1000 ሰው አይደለም ሚሊየንስ ማስከተል ቀርቶ አንድ ሰው 2 ሰው መምራት በራሱ ቀላል አይደለም። ማብቃት ቀላል አይደለም። በጌታ ቀን ተጠያቂ ላለመሆን ያንን ሰው ለእግዚአብሔር መንግስት ማሳደግ ቀላል አይደለም ወዳጆች፣ ቀላል አይደለም። ከውጪ ቆሞ ለሚመለከት የኳስ ጨዋታ ቀላል ነው። ሜዳው ሲል ከበሮ ሲያዩት ያምር፣ ሲይዙት ያደናግር ነው የሚባለው። ወደ አገልግሎት ስትገቡ፣ መሪ ስትሆኑ፣ አባት ስትሆኑ፣ እረኛ ስትሆኑ፣ ቦታው ላይ ስትገቡ ነው የሚገባችሁ። ከውጪ ቆሞ ለሚመለከት መሳደብ ቀላል ነው። ማቃለል ቀላል ነው። ማዋረድ ቀላል ነው። ከአዋራጆች ጋር አትሁኑ። ከአዋራጆች ጋር አትሁኑ። ከአዋራጆች ጋር አትሁኑ። አገልግሎቱ እያበላሸ ያለን እግዚአብሔር አምላክ ከዛ ማበላሸት እንዲያወጣው ጸልዩ። አንድ ሰውም ቢሆን በዛ ሰው ጌታን ተቀብሏልና ድኗልና ከኛ ይሻላልና ይበልጣልና። አንድ ነፍስ በእጁ ድኖ የማያቅ ሰው ወጥቶ ያዋርዳል፣ ይሳድ በቃ አገልግሎት ስድብ የሆነላቸው ሰዎች አሉ። ማገልገል ስም ማጥፋት ይሆን በቃ ስም ለማጥፋት የተቀቡ አሉ። የቅባቱን ምንጭ ጌታ ይወቀው። ቅዱሳን እባካችሁ ለእረኞች ጸልዩ። በእነሱ ስር ያሉ በጎችን አስቡ ባካችሁ። ሰውየውን ሳይሆን በጎቹን አስቡ። ኢየሱስ ክርስቶስ ጌታ ነው። ሙሴ ላይ ስትነሳ ታላቂቱ ማርያምን እግዚአብሔር ቸል አላላት። ዛሬም እግዚአብሔር ሕዝቡን ለማዳን የተጠቀመባቸውን ለጠላት ክስ አይተዋቸው። ለዚህ ነው የኢዮሴዴቅያስን ልጅ ታላቁን ሊቀ ካህን ኢያሱን እድፋም ልብስ ለብሶ ሰይጣን በቀኙ ቆሞ ሲከሰው ተመልክቶ እግዚአብሔር ይገስጽ ብሎ ያባረረው። እድፋም ልብስ አለኮ አገልጋይኮ እድፋም ልብስ ይለብሳል። አገልጋይ ልብሱ አንዳንዴ ያጥፋል፣ ይቆሽሻል፣ ይበላሻል። ነገር ግን እግዚአብሔር ያነጻል። ጌታ አለውና ባሪያውን ጌታ ያነሳል። ያንን ድካም እያወቀ የጠራው ጌታ። ስለዚህ እላችኋለሁ በእምነት አባቴ ከሆነው ከጳውሎስ ጋር ሆኜ ሁሉ ጊዜ በጌታ ደስ ይበላችሁ፣ በመንፈስ ቅዱስም በሆነ ደስታ ደስ ይበላችሁ እላችኋለሁ። ለደስታችሁ እግዚአብሔር የምትጠቀምባቸውን አገልጋዮች ደግሞ ቸል አትበሏቸው፣ ቸል አትበሏቸው። እግዚአብሔር ይባርካችሁ በኢየሱስ ክርስቶስ የተባረካችሁ ነው። 6ኛ በማዳኑ ደስ ይበላችሁ። የእግዚአብሔር ደስታ የእግዚአብሔር መንግስት በእግዚአብሔር ማዳን የሆነ ደስታ መንግስት ናት። 2 ሳሙኤል 2 ላይ አይገርምም? በማዳኑ ደስ የሚያሰኝ ጌታ እኮ ነው ያለን። ሃሌሉያ! በማዳኑ ደስ የሚያሰኝን ጌታ ነው ያለን። ከገባንበት በማውጣት ደስ የሚያሰኝ ጌታ ነው ያለን። በኃጢአት የምትከሰሱ ዛሬ ንስሐ ግቡ። የእግዚአብሔርን ማዳን ተቀበሉ። የእግዚአብሔርን ማዳን ተቀበይ። ደስም ይበልሽ። አሁን ደስተኛ ትሆኛለሽ። አሁን ያንን ከጌታ ይልቅ የወደድሽውን ኃጢአት አሽቀንጥረሽ ጣይ። አሁንኑ የማዳኑን ደስታ ተቀበይ። ዳዊት በኦሪዮ ምስት እግዚአብሔርን በድሎ የማዳኒን ደስታ ስጠኛል። የማዳኑን ደስታ ተቀበሉ። ባለፈው ኃጢአት አትከሰሱ። የማዳኑን ደስታ ተቀበሉ። በባለፈው በደል አትከሰሱ። የማዳኑን ደስታ ተቀበሉ። ቀጣይ የኃጢአትን አጀንዳ አትያዙ። የማዳኑን ደስታ ተቀበሉ። በጌታ በኢየሱስ ክርስቶስ ሐና ምን አለች? በማዳኒ ደስ ይለኛል አለች። የእግዚአብሔር መንግስት የራሱን የእግዚአብሔርን የማዳኑን ደስታ ያገኘንበት መንግስት ነው። አሜን። የእግዚአብሔርን የማዳኑን ደስታ ጌታ የተባረከ ይሁን። ሃሌሉያ!
ኢየሱስ ጌታ ነው። መዝሙር 23 ላይ ዳዊት የዘመረው ዝማሬ በእረኛው ድና ከጠላት አምልጣ ትላንት የወሰዳት አንበሳ ተዘነጣጥሎላት ተገሎላት በሬሳው ፊት ራሷ ድና ሃሌሉያ የሞተው ጠላቷ ትላንት ያቆሰላትን ቁስል በዘይት እየቀባት ደንገጥ ስትል ሬሳውን እያሳያት አትፍሪ ጠላትሽ ተዘነጣጥሏል እያላት በሞት ጥላ መካከልም ብትሄጂ የትላንትናውን ጠላትሽን የዘነጣጠለ እረኛና ጠባቂሽ ሃሌሉያ ካንቺ ጋር ነኝ እያለ ትዝ ብሏት ስትበረግግ የደስታን ዘይት እየቀባት ከእርሷ ጋር ሃሌሉያ ስለነበረው እረኛ ነው የምናገር። እኔ ግን ከእናንተ ጋር ስላለው እረኛ ብቻ ሳይሆን እንደ ልብስ አሜን ስለለበሳችሁት እረኛ ስለ ኢየሱስ ክርስቶስ ነው የምነግራችሁ። አሜን እረኛችሁን ለብሳችሁታል። ኢየሱስን ለብሰሽዋል። እረኛሽ ልብስሽ ሆኗል። አሜን አሜን። አውሬው አንቺን ሲያይ የሚያየው የለበስሽውን እረኛሽን አንቺን አይደለም። አውሬው ሲመለከት አንቺን ሳይሆን የሚመለከተው የለበስሽውን ጌታ ኢየሱስን ነው የሚመለከተው። ኢየሱስን ለብሰሻል። ልጆችሽ ኢየሱስን ለብሰዋል። አሜን ቤተሰብሽ ኢየሱስ ክርስቶስን ለብሰዋል። አሜን ትላንትናን አሜን ጠላትን ዘነጣጥሎ ያሳለፈን ዛሬም ጠላትን እየዘነጣጠለ ያሳልፈናል። እንደዚህ ይላል እንደጠፉ በጎች ትቅበዘበዙ ነበር፣ አሁን ግን ወደ ነፍሳችሁ እረኛና ጠባቂ ወደ ኢየሱስ ክርስቶስ ተመልሳችኋል ይላል። ተመልሰሻል። ወደ አዳኝሽ ተመልሰሻል። ተመልሳችኋል ይላል። ውዴ ይሄ ነው። አሜን አዳኜ ይሄ ነው። ኢየሱስ ይሄ ነው። የለበስኩት ልብሴ ነው። ጠላትን በግርማው የሚያስፈራ የሚያስደነግጥ የሚመታ ሰይጣን ለዚህ ነው ኢየሱስን አውልቃችሁ እንድትሄዱ እንፈልጋለን። አውልቅ ይልሻል። አውልቀው ይላል። ምንድነው የለበስከው? ስታስጠላ ይላል። ያጥላላል። አውቆ ያጥላላል፣ ያቃልላል። በጌታ በኢየሱስ ስም ልብሰን አላወልቀውም። ኢየሱስን አላወልቀውም። ጌጠን አላወልቀውም። ውበትን አላወልቀውም። ድምቀትን አላወልቀውም። ክብርን አላወልቀውም። በረከትን አላወልቀውም። ድነትን አላወልቀውም። የዳንኩበትን ኢየሱስን አላወልቀውም። አሜን አላወልቀውም። ውዴ ነው። እርሱ ራሱ ኃጢአታችንንም በእንጨት ተሸከመ፣ በመገረፉ ቁስል ተፈወሳችሁ። እንደጠፋ በግ ትቅበዘበዙ ነበርና አሁን ግን ወደ ነፍሳችሁ እረኛና ጠባቂ ወደ ኢየሱስ ክርስቶስ ተመልሳችኋል። አሜን። ተመልሻለሁ ያላችሁ ተመልሻለሁ። ወደ እረኛዬ ተመልሻለሁ። አታገኘኝም ጠላቴ። አሜን አታገኘኝም ጠላቴ። ዲያብሎስ አታገኘኝም። ሞት አታገኘኝም። ጋነም አታገኘኝም። ኃጢአት አታገኘኝም። ሉሲፈር አታገኘኝም። ዓለም አታገኘኝም። ተሰውሬያለሁ። በክርስቶስ የእግዚአብሔር ሆኛለሁ። ከዚህ በኋላ ዓለም ሆይ ያንቺ አይደለሁም። ሰይጣን ያንተ አይደለሁም። እናንተ አጋንንቶች እናንተ አይደለሁም። አምልጫለሁ። አስመልጦኛል። ሃሌሉያ አስመልጦኛል። ኢየሱስ ነፃ አውጥቶኛል። አውጁ በላችሁ። ረፍታችሁን አውጁ። ክብር ለኢየሱስ ይሁን። የእግዚአብሔር መንግስት ጌታን ለሚወዱት የንግስና መንግስት ናት። ክብር ለኢየሱስ ይሁን። የንግስና መንግስት ናት። የእግዚአብሔር መንግስት ምን አይነት ናት? ለማን ናት ሲባል እግዚአብሔር በክርስቶስ ያመኑ የእግዚአብሔር ልጆች የሚነግሱባት መንግስት ናት። በኢየሱስ ስም ጸለይኩ። አያችኋለሁ እንደ ንጉስ ስትመላለሱ በጠላት ሰፈር ላይ ጎምለል እያላችሁ በመላእክት አጀብ ጠላትን እያደናበራችሁ። አሜን ይህ ለግብፃውያን ታላቅ ለቅሶ ነው አሉ። የያዕቆብን አስከሬን ለመቅበር ከግብፅ ብዙ የግብፅ መኳንንት ያዕቆብን ለመቅበር ከረሃብ ሽሽት ሄደው ያዕቆብ በክብር አስከሬኑ ታጅቦ ሲመጣ ይህ
ለግብፃውያን ታላቅ ለቅሶ ነው አሉ። ታላቅ ለቅሶ ነው። ኢየሱስ ያድናል። አይደለም እኛ አስከረናችን ሬሳችን ራሱ የታጀበ ነው፣ የተከበበ ነው። አሜን። የትኛው ምድራዊ ንጉስ በማይወሰድበት ክብር አጀብ ነው የምንወሰደው። ጌታ የተባረከ ይሁን። ኢየሱስ ክርስቶስ ለዘላለም ጌታ ነው። የንግስና መንግስት ናት። ከዚህ በፊት ደጋግሜ ስለ ንግስና ነግሬያችኋለሁ። በምድርም ላይ ይነግሳሉ። ለወደደን ከኃጢአታችንም በደሙ ላጠበ ለአባቱ መንግስትና ካህን ላደረገ ክብር ለኢየሱስ። እዛስ ምን አለ? በምድርም ላይ ይነግሳሉ። በምድርም ላይ ምን ይላሉ? ይነግሳሉ። የእግዚአብሔርን መንግስት የተቀላቀለ ሰው በዚህ በጠላት መንግስት ላይ ንጉስ ነው። ኢየሱስ ጌታ። አሁን ስንቱ እየፈረሰ መሰላችሁ? ስንቱ እየፈረሰ መሰላችሁ? ስንቱን የጌታ ክንድ እየቆራረጠው እያደቀቀው እየመታው መሰላችሁ? ከዙሪያችሁ ላይ ጌታ ሆይ ተባረክ። ወደ ትላንትናው ልመልሳችሁና የእግዚአብሔር መንግስት የምን መንግስት ናት? የንግስና መንግስት ናት። የእግዚአብሔር መንግስት የንግስና መንግስት ናት። ጌታ ይባረክ። ምንድነው የሚለው? ጌታ ሆይ ሚናኒ ሌላ 10 ሚናን አተረፈ አለ። አንደኛ የጌታ ሚናን ብነግዱበት የሚያዋጣ እንጂ የሚያከስር አይደለም። ወደ ትላንትናው መንፈስ ልመልሳችሁ። እግዚአብሔር አምላክ የተባረከ ይሁን። ብነግድበት የሚያዋጣ ከጌታ ጋር ነግዳችሁ አትወድቁ። አንድ ባለሀብት እንደዚህ አለ፣ ብዙ አክሲዮን ገዝቼ አክስሮኛል። እስከዛሬ ያላከሰረኝ አክሲዮን ከእግዚአብሔር ጋር የገባውት አክሲዮን ነው። የእግዚአብሔር መንግስት አዋጭ መንግስት ነው። ሁለተኛ የጌታ ሚናን አሜን ባተረፍከው ብቻ የምትነግስበት ሳይሆን አሜን በዋናውም ላይ ጭምር የሚያነግስ ነው። ጌታ የሰጠው ስንት ነው? 5 ነው። ሰውየው ስንት አደረገ? 5 ጨመረ። ያተረፈው 5 ነው። 5ቱ የጌታው ዋና ነው አይደል? 5 ሚናን ሰጠና 5 ካተረፈ መንገስ ያለበት በ5ቱ ብቻ ነበር። ጌታ ግን በ10 ከተማ ነው ያነገሰው። ጌታ ይባረክ። በ10 ከተማ ጭምር ነው ያነገሰው። አያችሁ፣ የሚያነግስ የሚሾም መንግስት ነው የእግዚአብሔር መንግስት። ድካምሽ ከንቱ አይሆንም። ድካሚ ከንቱ አይሆንም። ምን ትላለህ? ትነግሳለህ፣ ተሾማለህ። የንግስና መንግስት ነው። በሰራው ልክ አይደለም፣ ከሰራው በላይ ሰውየው 5 አተረፈ። 5ቱ የኔ ነው፣ ዋናዬ ነው። በ5ቱ ንገስ አይደለም ያለው፣ በዋናዬ ንገስ ነው ያለው። ተሾም ነው ያለው። መሾም ይሁንላችሁ። ጌታ ይባረክ። ሶስተኛ የጌታ ሚናን ከባሪያ ድካም ወደ ጌታ ደስታ የምንገባበት ነው። ትላንት ስለ ብዙ ስላየን አላብራራላችሁ። አራተኛ የጌታ ሚናን በእጅ ባለው ላይ የሌላው የክፉን ጭምር የሚያመጣልኝ ባተረፋችሁ ቁጥር በእግዚአብሔር መንግስት በተሰጣችሁ ሚናን ባተረፋችሁ ቁጥር፣ በተሰጣችሁ ጸጋ ባገለገላችሁ ቁጥር፣ በተሰጣችሁ ገንዘብ የእግዚአብሔርን መንግስት ባገለገላችሁ ቁጥር እግዚአብሔር የክፉንም ጭምር አምጥቶ እጃችሁ ላይ ይጥላል። የዚያን የክፉ ሀከተኛ ሚናን አምጥታችሁ ለሱ ስጧል፣ አስረክቧል። ላተረፈው ተሰጠ። በኢየሱስ ስም ዛሬ የጠላቶቻችሁ መንጠቅ ይሁንላችሁ፣ የምትደክሙ በእግዚአብሔር መንግስት። አምስተኛ የማይነግዱባትን የምታስጠይቅ ናት የእግዚአብሔር መንግስትና ሚና። እግዚአብሔር የሰጣችሁን እድሜ
ዕውቀት ችሎታ ገንዘብ የጸጋ ስጦታን የእግዚአብሔርን ጸጋ በከንቱ አትቀበሉ ብዬ እለምናችኋለሁ እንዳለ እግዚአብሔር የምሰጣችሁን ጸጋ በእግዚአብሔር መንግስት ተጠቀሙበት። ለአንዳንዱ የገንዘብ ጸጋ ተሰጥቶ ይሆናል። ለአንዳንዱ ደግሞ የመስበክ የማስተማር እንደኔ ቁጭ ብሎ የመኮትከት እንደዚህ የማጠጣት ጸጋ ተሰጥቶ ይሆናል። በተሰጣችሁ ሁሉ ነግዱባት ስሩባት። ስድስተኛ ያተረፉትን እሱ እኮ አለው እየተባለም ተጨማሪ እንድኖረው የምታደርግ መንግስት ናት። የተጨማሪ ሚናን ባለቤት ያደርጋል። የተጨማሪ መክሊት ባለቤት ያደርጋል። በአንዱ ስትተጉ እግዚአብሔር አምላክ ሌላውን እየጨመረ ይመጣል። ከአቅም በታች አትስሩ። በእግዚአብሔር መንግስት ከአቅም በታች አትስሩ። እግዚአብሔር በሰጣችሁ አቅም ልክ ስሩ። የእግዚአብሔር መንግስት የሥራ መንግስት ናት። ሰባተኛ የጌታ ደስታ የምቃወሙት ላይ እንድትገዛ ጌታዬ ራሱ አሜን እንዲያሞግስህ የምታደርግናል። የጌታ ደስታ የምቃወሙትን ላይ እንድትገዛ ያንተን ጌታ በመቃወሙት ላይ አንተን ገዢ ያደርጋል። ያንቺን ጌታ በመቃወሙት ላይ አንቺን ጌታ ያደርግሻል። ኢየሱስን የሚቃወሙ በምድራችን በዝተዋል። በእነሱ ላይ ገዢ ያደርግሻል፣ የበላይ ያደርግሻል። ታማኝ ሆነሽ ጾሚ፣ ጸልይ፣ አገልግይ። መስጠት ሲገባሽ ስጪ። አሜን ነው። በጠላቶቻችሁ ላይ በስራ ቦታ በአውሬው መንፈስ በሚሰሩት ላይ በደጋሚዎች ላይ ያነግሳቸዋል። ግዛ በ10 ከተማ እሾምሃለሁ አለ። የሹመት ናት የእግዚአብሔር መንግስት። በጠላቶቻችሁ መካከል መግዛትን ይሰጣችኋል፣ የበላይነትን ይሰጣችኋል። ኢየሱስ ጌታ ነው። አትርፉ፣ ስሩ። የሚናን መንግስት ናት። ስራ የተሰጠን ሰዎች ነን። እኔ ስራ ላይ ነኝ። ጌታዬ ስመጣ ጌታዬ ለሹመት ዘወር ስል እኔ ስራ ላይ ነኝ። ከኔ ጋር ስራ ላይ ስራ ፈታቱ። የእግዚአብሔር መንግስት የስራ ፈቶች አይደለች። ጌታ ይባረክ። የጌታን ደስታ በመቃወሙት ላይ እንድትገዛ ጌታዬ ራሱ እንዲያሞግስ ያሞግሳችኋል። ሞገሳችሁን ያወጣል። ሃሌሉያ። በጠላት ፊት መሞገስ የሚፈልግ ማን ነው? ጌታ እንዲያሞግሰው የሚፈልግ። አንተ በጎ መልካም ታማኝ ባሪያ። መንግስቱን ይዞ ሊመጣ ነው ኢየሱስ የሄደው። መንግስቱን ይዞ ሊመጣ ነው የሄደው። መንግስቱን ይዞ ሊመጣ ነው የሄደው። የእግዚአብሔርን መንግስት ይዞ ሊመጣ ነው የሄደው ጌታ። ክብር ለኢየሱስ። አሜን። መንግስቱን ይዞ ሊመጣ ነው ጌታ የሄደው። መንግስቱን ይዞ ወደ ሰፈርሽ፣ ክብሩን ይዞ ወደ መንደርህ፣ ወደ ከተማህ ይመጣል። በዛ ከተማ ባሉ ጠንቋዮች ላይ፣ ቃልቻዎች ላይ፣ በደብተራ ድግምት በበለጸጉት ላይ የበላይ ሊያደርግ ጌታ ይመጣል። እግዚአብሔር አምላክ የተባረከ ይሁን። አሜን። ሃሌሉያ። አሜን። ያነግሳል። ሩቅ ሄዶ ጌታ ይመጣል። ተመልሶ በመጣበት ጊዜ ያነግሳል። ዘጠነኛ የጌታዬን ደስታ ከአመፀኞች ጋር አለመተባበር የሚያመጣልን ጽድቅ የመውደድ ውጤት የሆነውን የደስታ ዘይት እንድትቀባ የምታደርግ ናት። መቸስ የጌታው ጠላቶች ሳይቃወሙት ሳይተቹት አይደለም ይህንን ሚና ነግዶ ያተረፈው፣ እየተቃወሙት እንጂ። ጌታም ደግሞ ሿሚ ብቻ ሳይሆን ጠላቶቹን በመገኘቱ ስፍራ በሕይወት እንዳይቀጥሉ ወደዚህ አምጧቸውና በፊቴ እረዷቸው አለ። ኢየሱስ ጌታ ነው። ይህንን ምሳሌ ከተናገረ በኋላ ኢየሱስ በመሞትና ከሞት በመነሳት ወደ ሩቅ አገር ለመሄድ ቀድሟቸው እየገሰገሰ ወደ ኢየሩሳሌም
ትሁትና የዋ ባገኘው በማንም ሳይንቅ የሚቀመጥ ጌታ መሆኑን በማስመስከር በተፈታች ሃሌሉያ ሳትሆን እስራት ባላት አህያ ላይ ተቀምጦ የአባቱን ቤትና ቤቱን ለማጽዳት ሄደ። ይህንን ጌታ ሲያስተምር ወዴት እየሄደ ነው? ወደ ኢየሩሳሌም እየሄደ ነው። በአህያ ተቀምጦ ወደ ኢየሩሳሌም ለመሄድ የታሰረችውን አህያ አስፈትቶ በሷ ላይ ተቀምጦ ሳይንቃት ሄደ። ለመሞት እየሄደ ከሞት ተነስቶ እንደገና እንደሚያርግ እያወቀ ነው ይህንን የተናገረው። ስለዚህ ጌታ ኢየሱስ ተመልሶ ሲመጣ ሹመት ይዞ ሲመጣ ክብር ይዞ ሲመጣ ሞገስ ይዞ ሲመጣ በምድርም እንድትከብር በሰማይም እንድትከብር የተሰጠህን መክሊት አትርፍበት። እግዚአብሔር የሰጣችሁን ጊዜ ለጸሎት ተጠቀሙ። እግዚአብሔር የሰጣችሁን ጊዜ ለአገልግሎት ተጠቀሙ። እግዚአብሔር የሰጣችሁን ገንዘብ ለመንግስቱ ተጠቀሙ። ቤቱን አጸዳ። በአህያይቱ ሄዶ ባንቺ ሄዶ ዛሬ ጌታ ቤቱን ያጽዳ። የትውልዱን ልብ ያጽዳ። የመንግስታትን ልብ ያጽዳ። ኢየሱስ ክርስቶስ ለዘላለም ጌታ። ወንበዴዎች ዛሬ ከቤቱ ይባረሩ በኢየሱስ ክርስቶስ። ዛሬ ስራት ያለባችሁ ደስ ይበላችሁ፣ ለጌታ ታስፈልጋላችሁና። የኃጢአት እስራት፣ የበሽታ እስራት፣ የጠላት እስራት፣ የፍርሃት እስራት፣ የሞት እስራት፣ የእርግማን እስራት፣ የጭንቀት እስራት፣ የሌሎችም እስራት ያለባችሁ ጌቶቿንን የሚሉ ባለቤቶች እያዩ ፈተው እንዲያመጡ በማድረግ ክቡር ሆኖ ሃሌሉያ የተዋረደችውን አህያ ያከበረ አንቺን ልጁ ከእርሱ ጋር ሆነሽ እንዴት ከክብር ወደ ክብር አይቀይርሽም? እናገራለሁ በጌታዬ በኢየሱስ ክርስቶስ ስም ክብርሽ ማብቂያ የሌለው ወደ ውርደት መውጫ ወደ ሌለው ክብር አስገባሁ። ለጌታ ከጌታ ጋር ነው ያልኳችሁ። ተባረኩ። ከጌታ ጋር ክብሩ፣ ከጌታ ጋር ክብሩ። የእግዚአብሔር መንግስት የምናተርፍባት የምንነግስባት በሰላም የምንኖርባት መንግስት ናት። የደስታ መንግስት፣ የጌታ ደስታ፣ የጌታ እረፍት፣ የጌታ በረከት። አሜን። ስለዚህ የእግዚአብሔር መንግስት ምን አይነት ናት ለማን ናት በሚል ጌታ ዛሬ ተናግሮናል። ስሙ የተባረከ ይሁን። አምናለሁ ለብዙዎቻችሁ ፈውስ ሆኗል፣ በረከት ሆኗል፣ ሰላም ሆኗል፣ ጤና ሆኗል። አምናለሁ እግዚአብሔር ዙፋኑን በሰማይ ያዘጋጃት መንግስት ናት። ሁሉን የምትገዛ መንግስት ናት። የጽድቅ መንግስት፣ የሰላም መንግስት፣ የደስታ መንግስት። ሃሌሉያ የደስታ መንግስት ናት። እግዚአብሔር ይክበር ይመስገን። የንግስና መንግስት ናት። በማዳኑ ደስ የምንሰኝባት መንግስት ናት። የእግዚአብሔር መንግስት ይህች ናት። ስሙ ይባረክ። ስለዚህ በተረፈ ጌታ በሰጠን ሁሉ እንድናተርፍ የጸጋው ሁሉ ባለቤት እግዚአብሔር ጸጋውን ያብዛልን። እዚህ የተገኛችሁ ዛሬ በኢየሱስ ክርስቶስም በያላችሁበት በዚህ መንግስት እንድትነሸነሹ ጸሎቴ ነው፣ በረከቴ ነው። እግዚአብሔር አምላክ ልጆቻችሁን፣ ቤታችሁን፣ ኑሯችሁን፣ ትዳራችሁን በመንግስቱ በረከት ይሙላ። የእናንተ በጀት ከዚህ መንግስት ይሁን። የእናንተ በረከት የዶላር ጭማሪ ከሌለበት ከሰማይ መንግስት ይሁን። ስጦታችሁ የዕለት እንጀራችሁ ከላይ ይሁን። እህሏችሁ ከላይ ይሁን። እርካታችሁ ከላይ ይሁን። ከዚህ መንግስት በሆነ በረከት እግዚአብሔር አምላክ እናንተንና የእናንተ የሆነውን ይባርክናል። ጌታ ስለሰጠን ድንቅ ማለዳ ስሙ ይባረክ። አሜን። አንተን ሃሌሉያ። በጌታ ደስ ይበላችሁ፣ ተደሰቱ። በጣም 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 ደስተኞች ሁኑ። ሃሌሉያ። ተባረኩ። ወዳችኋለሁ። መሌ ተባረክ። ቲጂ ተባረክ። ኤልሲዬ፣ ፍሪዬ፣ ሜቲ፣ ቤቲ God is my hope። ይስያቅ ተባረክ።
ከታች የማያችሁ ሌሎች የጌታ ነኝ ያልሽው እህቴ ሁላችሁንም እባርካችኋለሁ። ጌታ ስለሰጠን ድንቅ ማለዳ ስሙ ብሩክ ይሁን። የምለው አለኝ የምል ሰው ካለ እድሉን እንደተለመደው እሰጣለሁ። ጌታ ረድቶን የመጨረሻ ሳምንት ዋዜማ ላይ ደርሰናል። የሚቀጥለው ሳምንት እግዚአብሔር አምላክ ብረዳን የተለያዩ አገልጋዮችን የምስጋናና የአዲስ ነገር እንዲሆን የምንጸልይበት ሳምንት ነው። መጨረሻ ቀኖችን እንደ ኮንፈረንስ እናደርጋለን። አገልጋዮችን እንጋብዛለን። አብረን ጌታን እናመልካለን። ጌታ የተባረከ ይሁን። ተባረኩ። ሃሌሉያ እያለ ያለ ሰው ማን እንደሆነ በሃሌሉያው ይቀጥል። ሃሌሉያ ስሙ ይባረክ። የረዳን ጌታ መኖሪያዬ ነህ ጌታ መኖሪያዬ ነህ ኢየሱስ አሳርፈኸኛል እፎይ ብያለሁ አንተ አምልጫለሁ። ሃሌሉያ ኢየሱስ ስም ይባረክ። ያስመለጥከን የረዳህን ጌታ ስም ይባረክ። ሃሌሉያ መኖሪያችን ኢየሱስ ስሙ ይባረክ። የረዳን እግዚአብሔር ስሙ ይባረክ። ያገዘን እግዚአብሔር ስሙ ይባረክ። ሃሌሉያ መኖሪያችን የዘላለም መኖሪያችን ስሙ ይባረክ። ሃሌሉያ ውይ ኢየሱስ እናመሰግንሃለን፣ እናመሰግንሃለን፣ እናከብርሃለን። በኃይልና በችሎታዬ ነው አትበል፣ በመንፈሴ እንጂ ያለ ጌታ በመንፈሱ ያስቀጠለ እግዚአብሔር ስሙ ይባረክ። በመገኘቱ ያስቀጠለ ጌታ ስሙ ይባረክ። በህልውናው ያስቀጠለ ጌታ ስሙ ይባረክ። ሃሌሉያ መንፈስ ቅዱስ እናመሰግንሃለን። መንፈስ ቅዱስ እንባርክሃለን። መንፈስ ቅዱስ ለአንተ እውቅና እንሰጥሃለን። ሃሌሉያ ውይ ኢየሱስ መኖሪያ የዘላለም አምላክ እግዚአብሔር ነው እንዳለ መኖሪያችን የሆነ እግዚአብሔር ስሙ ይባረክ። መኖሪያችን የሆነ የዘላለም አምላክ ስሙ ይባረክ። ሁኔታን እንዳናይ፣ ከፍታ ዝቅታን እንዳናይ፣ አስጨናቂውን እንዳናይ የረዳን ጌታ ስሙ ይባረክ። ያገዘን ጌታ ስሙ ይባረክ። ሃሌሉያ ማዳንዶራ ሊባስ መንፈስ ቅዱስ እናመሰግንሃለን፣ እናከብርሃለን፣ ከፍ እናደርግሃለን። አባ ተባረክ። የረዳሃቸው ልጆችህ በአገልግሎት ስላሉ እናመሰግንሃለን። ያገዝካቸው ባሪያዎች በአገልግሎቱ ስላሉ እናመሰግንሃለን። የዘላለም አባት እግዚአብሔር ያስቀጠለ ጌታ ይባረክ። የሚያስጨርስ ጌታ ይባረክ። በሱ እርዳታ ነው ዛሬን ያየነው በኢየሱስ ክርስቶስ። በሱ እርዳታ ነው ይችን ሳምንት የደረስነው። ጌታ ስሙ ይባረክ። ጸልያለሁ፣ ባርካችኋለሁ በጌታ በኢየሱስ ክርስቶስ ስምና ስልጣን። አንዲት ቀን ሳትስተጓጎል በምክንያት ሳትቀር ያስቀጠለህ ጌታ ስሙ ይባረክ። ያስቀጠለሽ ጌታ ስሙ ይባረክ። አባ አመሰግንሃለን። ዘመናችሁ ይባረክ። አንተ እግዚአብሔር ባሪያ ዘመን ይባረክ። በኢየሱስ ክርስቶስ ስም ዘመን ይባረክ። ያስቀጠለህ ጌታ አሁንም እስከ ፍጻሜው በጌታ በኢየሱስ ክርስቶስ ስም አንተ ጋር ይሁን። እጆችን ይዞ ያስቀጥል። በነገር ሁሉ ይምራህ። በመንገድ ሁሉ በኢየሱስ ክርስቶስ ስም እሱ ይቅደምልህ። አሜን። አትስተጓጎል፣ አትሰነካከል። በኢየሱስ ክርስቶስ ስም ከጠላቶች ሐሳብ የተነሳ መዘግየት እንኳን እንዳይሆንልህ ባረኩ። በኢየሱስ ክርስቶስ
ባረኩ በኢየሱስ ክርስቶስም። ሊቀድሙ ያሰቡ ተሰነካክለው ይውደቁ። መንገዳቸው ዳጥና ጨለማ ይሁን እንዳለ ባሪያው ዳዊት በጌታ በኢየሱስ ክርስቶስም። በክፉ የሚነሱብ በኢየሱስ ክርስቶስም መንገዳቸው ዳጥና ጨለማ ይሁን። የእግዚአብሔርን መንግስት ማንም ሊያስቆም አይችልም። ሊያስተጓጉሉ ሊያዘገዩ የሚፈልጉ በኢየሱስ ክርስቶስም ከዙሪያ ይበተኑ። አሜን። በኢየሱስ ክርስቶስም ከዙሪያችሁ ይበተኑ። አሜን። የሚረዳ የእግዚአብሔር እጅ በኢየሱስ ክርስቶስም ዕለት ዕለት ይዘርጋል። የምህረቱ ደጅ በኢየሱስ ክርስቶስም ይከፈትልን። የምህረቱ ደጆች ይከፈቱልን። የምህረቱ ደጅ ከህይወት ምህረት ትሻላለች ተብሎ እንደተጻፈ በጌታ በኢየሱስ ክርስቶስ ዕለት ዕለት የሚያስቀጥል ማለዳ ማለዳ አዲስ የሆነ ምህረቱ ማለዳ ማለዳ አዲስ የሆነ ቸርነቱ በኢየሱስ ክርስቶስ ማለዳ ማለዳ ታቁመ ማለዳ ማለዳ ታስቀጥለ በነገር ሁሉ በጌታ በኢየሱስ ክርስቶስ እግዚአብሔር ካንተ ጋር ይሁን። አሜን። ሃሌሉያ ሃሌሉያ። የምታገለግሉ እናንተ ባሪያዎች እየተጋችሁ ያላችሁ በጌታ በኢየሱስ ክርስቶስ በየትኛውም ድካማችሁ ላይ እግዚአብሔር ይቆምላችሁ። በየትኛውም ድካማችሁ ላይ እግዚአብሔር ቀኙን ይስጣችሁ። በየትኛውም ድካማችሁ፣ ዝለታችሁ፣ ተልተኝነታችሁ፣ በየትኛውም ስህተታችሁ ላይ በኢየሱስ ክርስቶስ እግዚአብሔር ቀኙን ይዘርጋላችሁ። አሜን። የማይተው አምላክ፣ የማይጥል ጌታ፣ የማይታክት የማይሰለች በንስር ክንፍ የዘላለም አምላክ እግዚአብሔር እሱ ቀኙን ይስጣችሁ። አሜን። ሃሌሉያ። የሚያቆም እጁ የሚይዝ በጌታ በኢየሱስ ክርስቶስም የሚይዝ የማይተው የማይጥል እጁ ለዘላለም ትዘርጋላችሁ በኢየሱስ። አሜን። ሃሌሉያ ሃሌሉያ። ላቻካ ፓራቦሳቴ ካናላ ባሻ ዳዳላ ቦራ። አሜን አሜን። ሃሌሉያ። በሚያስፈልጋችሁ ሁሉ በሚያስፈልግ ሁሉ አሜን። አንተ ባሪያ በሚያስፈልግ ሁሉ እግዚአብሔር ቀኙን ይስጥ በኢየሱስ ክርስቶስ። አሜን አሜን አሜን። ሃሌሉያ። በክርስቶስ ኢየሱስ በሚያስፈልግ ሁሉ በኢየሱስ ክርስቶስ በቸርነቱ ይሙላብ በኢየሱስ ክርስቶስ። አሜን። ሃሌሉያ። ወንድሞቼ በጌታ በኢየሱስ ክርስቶስም ጸጋውን ያብዛላችሁ፣ ጸጋውን ያብዛላችሁ። በነገር ሁሉ መክሊቶቻችሁን ማትረፊያ እንዲሆንላችሁ፣ ሃሌሉያ፣ ተርፉበት እንዲሆንላችሁ፣ ቀኛችሁን መስጠት እንዲሆንላችሁ፣ እግዚአብሔር በሰጣችሁ ነገር ሁሉ እግዚአብሔርን ማገልገል እንዲሆንላችሁ በጌታ በኢየሱስ ክርስቶስ ስምና ስልጣን ጸጋው ይብዛላችሁ። አሜን። ጸጋው ይብዛላችሁ። አሜን። ሃሌሉያ። አና ከሰጠኝ እሰጥሃለሁ አለችው። ያኔ ነገሯ ሁሉ ተለቀቀ። ያኔ መንገዷ ተከፈተ። ያኔ የተዘጋ ያለቀሰችበት ያነባችበት ማጸኗ ተከፈተ። ያኔ ኤሊ አንቺ ሴት ስካርሽ እስከ መቼ ነው ብሎ ያላት ያ ጉዳዩዋ ያ ጥያቄዋ ተመለሰላት። ሃሌሉያ ሃሌሉያ። እግዚአብሔርን እርፍ የሚያደርግ እግዚአብሔርን ደስ የሚያሰኘውን ወለደች፣ እሱንም ለእግዚአብሔር ሰጠችው። ሃሌሉያ አሜን። እንደዛ ይሁንላችሁ። አሜን። የለመናችሁትን ስትቀበሉ እግዚአብሔር ደስ በሚያሰኝበት መንገድ መቆም ይሁንላችሁ በኢየሱስ ክርስቶስ። አሜን አሜን አሜን። እኔም ይሁንልኝ በኢየሱስ ክርስቶስ። አሜን። እግዚአብሔርን ደስ የሚያሰኝ እግዚአብሔርን የሚያረካ ቤቱን ሰላም የሚሰጥ ለቤቱ እረፍት የሚሰጥ በቅጥሩ የሚያቆም ይሁንልን በኢየሱስ ክርስቶስ ስምና ስልጣን። ሃሌሉያ። ባረኳችሁ ባረኳችሁ። እግዚአብሔር የሰጣችሁን ሌላው አይጠቀምበት። እግዚአብሔር የሰጣችሁን ሌላው አይገልገልበት። እግዚአብሔር ራሱ ይጠቀምበት በኢየሱስ ክርስቶስ። ሃሌሉያ ሃሌሉያ። ጌታ ዘመናችሁን ይባርክ። አሜን። መልዬ ልባርክ በኢየሱስ ክርስቶስ። ዘመን ይባረክ። አሜን አሜን። በፊትህ የተከፈቱ ደጆች አይዘጉ። አሜን። በተከፈተልህ መንገድ በጌታ በኢየሱስ ክርስቶስ በጽድቅ መመላለስ ይሁንልህ። አሜን። በተከፈተው መንገድ ላይ በብርሃን መመላለስ ይሁንልህ። አሜን። ያንተ የሆነው በኢየሱስ ክርስቶስም ካንተ አይወሰድብህ። አሜን።
ያለ መከልከል በኢየሱስ ክርስቶስ ስም ተመላለስ። በመካከላቸው አልፎ ሄደ እንደሚል ቃሉ አልፈ መሄድ ይሁንልህ። አልፎ መሄድ ይሁንልህ በኢየሱስ ክርስቶስ። ቅንነት ካንተ አይወሰድ፣ ቅንነት ካንተ አይታጣ በኢየሱስ ክርስቶስ። መልካምነት ካንተ አይወሰድብህ በኢየሱስ ክርስቶስ። መልካሚቱ የእግዚአብሔር እጅ ትዘርጋለህ። መልካሚቱ የእግዚአብሔር እጅ ካንተ ጋር ትሁን። ቀኙ ትደግፍ በኢየሱስ ክርስቶስ። በመንገድ ሁሉ መላእክቱን ስለናንተ ያዛል ተብሎ እንደተጻፈ በመንገድ ሁሉ የሚያቆም የሚደግፍ የሚያበረታ የሚያስቀጥል የእግዚአብሔር መልአክ ላንተ ይታዘዙ በኢየሱስ ክርስቶስ። በነገር ሁሉ ተባረክ። በነገር ሁሉ ዘመን ይባረክ። በነገር ሁሉ እግዚአብሔር ፊቱን ያብራል። ሃሌሉያ። አሜን በኢየሱስ በውስጥ የሞላውን እንግዲህ መባረክ ሳልባርክህ እንዳልቀር ነው በኢየሱስ ክርስቶስም። በዚህ ያላችሁ እህት ወንድሞቼ ዘመናችሁ ይባረክ፣ ዘመናችሁ ይባረክ። ይሄንን የተገለገልነው የሰማነውን ቃል በእኛ ላይ እግዚአብሔር ፍሬ የሚያፈራ ያድርግልን። አሜን አሜን ሃሌሉያ። አሜን ተባረኩልኝ። አሜን አሜን። እግዚአብሔር ይባርክሽ፣ እግዚአብሔር ይባርካችሁ። ደስ ብሎናል። የሰማይ አምላክ ጌታ ይባርክሽ። ተባረክ። አሜን አሜን። ትጂ የጌታ ይባርክሽ። አሜን በኢየሱስም ባረኳችሁ። አሜን። ቅድም በጸሎት ለሁላችሁም ጸልያለሁ። የአምላከ እጅ በኢየሱስ ክርስቶስን በመንግስቱ በኃይል ይግለጣችሁ። አሜን። ጌታ እግዚአብሔር በደስታ የምትሾሙበት ዘመን ያምጣላችሁ። ጌታዬ ከእናንተ ጋር ይሁን። ይህንን ድንቅ ቀን የሰጠን ጌታ ይባረክ። ባረኳችሁ። ከታች የማያችሁ ቅዱሳን በሙሉ በኢየሱስ ክርስቶስ ስምና ስልጣን የተባረካችሁ ሁኑ። መልካም ሰንበት ይሁንላችሁ። መልካም ቅዳሜና እሁድ ይሁንላችሁ። አሜን። ከዚህ በኋላ እንግዲህ ባለን ዘመን ይሄ የዚህ ጾም ጸሎት ሲያልቅ ማክሰኞና አርብ ፕሮግራማችን ይቀጥላል። ማክሰኞና አርብ ነው። ማክሰኞ ጧትና አርብ ጧት ሁሉ ጊዜ የምናደርገው መደበኛ ፕሮግራማችን ይቀጥላል። ልክ ከፋሲካ በኋላ ማለት ነው። እግዚአብሔር የተባረከ ይሁን። ከታች ያልገባችሁ እነሻዋ ማሜ አሜን እያላችሁ ቲጂ ስጸልይ እየባረካችሁ እየተባረካችሁ ያላችሁ ሁላችሁም ተባረኩ። እጸልያለሁ። ቤቲ ዘመንሽ ይባረክ፣ ህይወትሽ ይባረክ። መቲ ዘመንሽ ይባረክ። ሃና በኢየሱስ ክርስቶስም ህይወትሽ ዘመንሽ የተባረከ ይሁን። ኤልሳ የተባረክሽ ሁኑ። ቲጂ ተባረኪ። ሙሌ በኢየሱስ ክርስቶስም ተባረክ። በኢየሱስ ክርስቶስም ተባረክ። ክርስቲያን ማን ተባረክ። በኢየሱስም ባርካችኋለሁ። ዘመናችሁን እባርካለሁ፣ ቤታችሁን እባርካለሁ፣ ኑሯችሁን እባርካለሁ። የጌታ ነኝ ማንም የማይለየኝ ያልሽ ተባረኪ። ዩዘር ዚጋ የጻፍሽ ተባረኪ። ሁላችሁም ሃናን ሁላችሁንም ባረኳችሁ። ዘላለማችሁ የተባረከ ይሁን። ሸዋ በኢየሱስ ክርስቶስም የተባረክሽሁኝ። ፍሪዬ ተባረኪ። መልካም የተወደደ ቀን ይሁንላችሁ። ጋድ ኢዝ ማይ ሆፕ። ይስያቅ ዳውሮ ታርጫ ተባረክ። በኢየሱስ ክርስቶስም ሁላችሁም ተባረኩ። ጽጌ ተባረኪ። ከታች ያላችሁትን በሙሉ ጠርቼ መጨረስ አልችልም። ሁላችሁንም ባርካችኋለሁ። የተወደደና የተባረከ ቀን ይሁንላችሁ። ቀጥታ እኔ ሳላርፍ ወደ ቸርች ነው የሚሄደው። ጌታ ከእናንተ ጋር ይሁን። መልካም ውሎ። ፎሎ ያልተደራረጋችሁ ፎሎ ተደራረጉ። እንደገና ደግሞ የተለያየ ነገር የማድረጉ አቅም አለኝ፣ ጸጋው አለኝ። ቸርቻችሁ ለኛ በረከታችን ናት። ኒው ላይት ቸርችን ማገዝ እንፈልጋለን፣ መዝራት እንፈልጋለን የምትሉ ሰዎች ባዮ ላይ ባለው የቸርች አካውንት አለ። የአዋሽ የለኝም የምትሉ ደግሞ የኔ አካውንት እዛ ጋር አለ። ሁለቱም አካውንቶች ስላሉ በእነኛ መባረክ ትችላላችሁ። የእግዚአብሔር መንግስት በረከት አይለያችሁ። ጌታ ጸሎትን ስመልስ ለማመስገን ከመምጣት ከመቅረት ጌታ ይሰውራችሁ። አመስጋኞች ያድርጋችሁ። በመባ ሳጥን ፊት በቆመው ጌታ ፊት እየወሰዳችሁ ትዳራችሁን የምትሰጡበት ዘመን ይሁንላችሁ። ጌታ ይባርካችሁ። ተባረኩ። ቻው።